እኔ እፎይ ለአንተ አንድ ጥያቄ ልጠይቅ። እስካሁን ስጠይቀኝ ነበርና ስመልስልህ ነበር። አንድ ጥያቄ ከመጽሐፋችሁ ልጠይቅ፣ ትፈቅድልኛለህ? እሺ ጠይቅ። እሺ በእናንተው መጽሐፍ ማርቆስ ወንጌል 12 28 እና 29ን ታነብልኛለህ ወይስ ላንብብልህ? ለማሳጠር ላንብብልህ። እሱን ክርስቲያን አርገው ክርስቲያን ያሳየው ችግር የለም። 29ኛውን ወደ ገደለው ልግባና አንድ ጥያቄ ነው እንድትመልስልኝ። አንድ ይቅርታ፣ ሌሎቻችሁ ይቅርታ። ኢየሱስ ተጠየቀ። ኢየሱስ በእኛ የተከበሩ ነብይ ናቸው። በእነሱ ድንበር አናልፍም። የተከበሩ ነብይ ናቸው። እንደ አይሁዶች ቀጣፊ ናቸው አንልም። የዝሙት ልጅ ናቸው አንልም። የተከበሩ ነብይ ናቸው። እንደ ክርስቲያኖችም ደግሞ ጌታ ናቸው አንልም። እኛ ሙስሊሞች ኢየሱስን የተከበሩ ነብይ ናቸው። እሳቸው ሲጠየቁ በማርቆስ ወንጌል 12 አንድ ናቸው ብለን 29 ላይ ምን ይላል? ኢየሱስም መልሶ እንዲህ አለው። የተጠየቀው ከትእዛዛት ሁሉ ፊተኛይቱ ትእዛዝ ነበር የተጠየቁት። ኢየሱስ ያስተማሩት ትምህርት ከትእዛዛቱ ሁሉ ፊተኛይቱ ትእዛዝ ነብዩ መሐመድ ያስተማሩትን ነው። እሱ ምን አለ? ኢየሱስም መልሶ እንዲህ አለው ከትእዛዛቱ ሁሉ ፊተኛይቱ እስራኤል ሆይ ስማ፣ ጌታ አምላካችን አንድ ጌታ ነው። የኢየሱስ መልስ ነው ጌታ አምላካችን ችን። ለዛ እኛ ሙስሊሞች ነብዩ መሐመድም ሰለላሁ ዐለይሂ ወሰለም ያሉት ጌታ አምላካችን አንድ ጌታ ነው። ነብዩ ለዛ እሺ ይሄንን መልስልኝ። እሺ ይሄ የነብዩ ማስተምሮት ይሄንን ነው። እሺ ነው ብለን አናምንም። ስለዚህ ስለማናምን ጥያቄው ላይ ፎከስ አድርግና እንደዚህ ብለን አናምንም። ምን ብላችሁ አታምኑም? ሙሐመድ ያስተማረው የመጽሐፍ ቅዱስ ላይ የተጠቀሰውን አስተምሮ ነው። ማርቆስ ወንጌል 12 29 ላይ ያለውን መልስልኝ። ጌታ አምላካችን ያለው ኢየሱስ ነው። መልካም እሺ፣ ክፈትለት ክርስቲያን። ለምን አለ ነው ጥያቄህ? ወይንስ እንደዛ ብሏልና ሙሐመድም እንደዛው ነው? አይ እኔ ጥያቄ ኢየሱስም ይሁን ነብዩ መሐመድም እኛ የምናመልከው አንዱን የሆነን ጌታ ነው፣ አምሳያ የሌለውን። አይ አንድ አይደለም። በመጀመሪያ ኢየሱስ ክርስቶስ አንድነቱን ትንበሽ ይውዝ ጌታ አምላካችን አንድ ጌታ ነው የሚለውስ አንድ አይደለም ያልከው እፉል። መልካም እሺ እሺ። ኢየሱስም መልሶ እንዲህ አለው ከትእዛዛቱ ሁሉ ፊተኛይቱ እስራኤል ሆይ ስማ፣ ጌታ አምላካችን አንድ ጌታ ነው። አሁን ግን እፎይ አንድ አይደለም ስትል ነበር። ያ አንድ አይደለም። ኢየሱስን እንቀበል አንተን፣ ኢየሱስን እንቀበል አንተን። እሺ አዳምጣ። እኔ ያልኩት አንድ አይደለም ያልኩት ምንድነው? አንድ ሚለውን ቪዛ ጋር ያለችዋን ጽሑፍ አይደለም። እኔ አንድ አይደለም ስል ኢየሱስ መለሰ እንዲህ አለው ከትእዛዛቱ ፊተኛይቱ እስራኤል ሆይ ስማ፣ ጌታ አምላካችን አንድ የምትለዋን እሷን አይደለም እኔ አንድ አይደለም ያልኩት እንጂ እሷማ ጽፋለች። አንድ አይደለም ስል ሙሐመድ ያስተማረውና ኢየሱስ ያስተማረን አንድ አይደለም ነው ያልኩት። አንድ አይደለም የሁለቱን አስተምሮ እንጂ ቁጥሩ አንድ አይደለም ሁለት ነው ወይ? ችግር የለውም እዚህ ጋር እሺ። ኢየሱስ ጌታ አምላካችን አንድ ጌታ ነው ያሉት። ያ መልካም እሺ። ይሄንኛው ምንድነው እሱ ለምን እንዳለው ታውቃለህ? አንብበዋል ብዬ አስባለሁ ይሄን ክፍል። አዎ አንብቤዋለሁ። ለምንድን ነው ያለው? ኢየሱስ ብዙ አስተምህሮትን ሲያስተምሩ ነበርና አንድ ከጸሐፊያን በጣም በንግግራቸው ተደመመና መጥቶ ጠየቃቸው። እንደ አንድ ጥያቄ ጠየቃቸው። ምን አላቸው? ከትእዛዛት ሁሉ ፊተኛይቱ ትእዛዝ ምንድናት ብለው ጠየቃቸው። ስለ ፈጣሪ ሲናገሩ ነበር። ብዙ ነገር ነው ሲያወሩ የነበረው። በንግግራቸው ተደምሞ ይሄን ሲጠይቃቸው ኢየሱስም መልሶ እንዲህ አለው ከትእዛዛቱ ሁሉ ከትእዛዛቱ ከፈጣሪ ትእዛዝ ማለት ነው። ከትእዛዛቱ ሁሉ ፊተኛይቱ ተቀዳሚዋ እስራኤል ሆይ ስማ። ይሄ ለተንቢህ ይባላል በአረብኛ። ንቃና በደንብ አድምጥ፣ ልብ በል ለማለት ነው። ይሄ አይነት አጠቃቀም እስራኤል ሆይ ስማ፣ ጌታ አምላካችን ችን ማለት የእናንተም የኔም ጌታ አምላካችን አንድ ጌታ ነው። ኢየሱስ ያስተማሩት የእሳቸውም ይሁን የእስራኤል የሁሉ ፈጣሪ ጌታ አምላካችን ምን አሉ? አንድ ጌታ ነው። ነብዩ መሐመድም ቡኻሪ በዘገቡት ሐዲስ ምን አሉ? ከንግግሮች ሁሉ እኔም ልሁን ወዬ በጣም እንትን ይሆናል። እሺ ችግር የለውም። ሰውየው የጠየቀው ምንድን ነው? ሰውየው የጠየቀው እዚሁ እናንብበዋችን ምን ችግር አለው? ይኸው 28ኛውን እናንብበው።
ምን ይላል? ከጻፎችም አንዱ ቀርቦ ሲከራከሩ ሰማና መልካም አድርጎ እንደመለሰላቸው አስተውሎ ኢየሱስ ከሌላ ሰው ጋር ሲያወሩ ነበረ። ከዛ ይሄ ከጻፊያን አንዱ ሰማና ሲከራከሩ የኢየሱስ መልስ ምርጥ መልስ ነበረ ሲመልሱ የነበረውና አስተውሎ ይሄንንም አስተውሎ ምን አለ? ከሁሉ ከዛ ሰማና መለስ አድርጎ እንደመለሰላቸው ሲከራከሩ ሰማና መልካም አድርጎ እንደመለሰላቸው አስተውሎ ከሁሉ ፊተኛይቱ ትእዛዝ ማነቻይቱ ናት ብሎ ጠየቀው። ስለዚህ አሁን ሰውዬ የጠየቀው ምንድነው? ከሁሉ ከፈጣሪ ትእዛዛቱ ሁሉ ፊተኛይቱ ትእዛዝ ምንድናት ነው? ስለዚህ የታዘዘ ትእዛዝ አለ ማለት ነው። ራይት? አዎ የፈጣሪ ትእዛዝ አለ። ለፍጥረታቶች ያስተላለፈው የሆነ የፈጣሪ ትእዛዝ አለ። ከሱም ተቀዳሚና ፊተኛይቱ ትእዛዝ አለች ደግሞ። ኢየሱስ መልሶ እንዲህ አለው። ቆይ ስለዚህ ኢየሱስ መመለስ ያለበት ያቺን ትእዛዛት ነው አይደል የሚነግረው? አዎ ከፈጣሪ ትእዛዛት ሁሉ ፊተኛይቱና ነገ ጀነትን የምታስገባ ይሆነች ማለት ነው። ከጀሃነም የምታድን ተቀዳሚ የሆነች ትእዛዝ ያቺ ትእዛዝ አስቀድማ ለህዝቦች የተሰጠች መኖር አለባት አይደለ? ያቺን ትእዛዝ ነው እየጠየቀ ያለው። ኢየሱስም ደግሞ ያቺን ትእዛዝ ነው መናገር ያለበት አይደለ? አስቀድማ ለህዝቦች የተሰጠች ማለት ትእዛዝ ነው የጠየቀው። የትኛው አይፈተኛ ትእዛዝ አለ፣ ታዛዥ አለ፣ አዛዥ አለ፣ ታዛዥ አለ አይደል? እንደዚህ ጋር ነው የፈጣሪ አዛዥ ነው አዟል። ፍጥረት ታዛዥ ነው ታዟል። ከፈጣሪ አዳምጠኝ። እሺ ፊተኛይቱ ትእዛዝ የትኛይቱ ነች አለው አይደል? ማንኛይቱ ነች አለው። ስለዚህ የተሰጠ ትእዛዝ አለች ማለት ነው። ያቺ ትእዛዝ አስቀድማ ታዛ ነበር። ስለዚህ ኢየሱስ ብዙ ትእዛዞች ነው እንጂ ከትእዛዞች ተቀዳሚዋን ነው እንጂ የጠየቁት የፈጣሪ ብዙ ትእዛዞች አሉ ይኖራሉ። ግን ተቀዳሚዋ ማናት? በላጯ የትኛዋ ናት ነው ጥያቄው። ስለዚህ የትኛዋ ነች ብሎ ጠየቀው። እሷም ትእዛዝ ደግሞ መኖር አለባት። እሷን ደግሞ ኢየሱስ ያቺን ትእዛዝ ኮት አድርጎ ይነግረዋል። ያቺን ትእዛዝ ይነግረዋል። ይህንን ነው የምናገኘው። ፕሊስ አንዴ አዳምጠኛ። ዘዳግም ምዕራፍ 4 ቁጥር አንዴ እንዳትወጣ አንዴ እንስማማ። መጀመሪያ ለምኑ ማስረጃ ልታመጣ እንደሆነ አንዴ ይቅርታ እፎይ። እሺ ችግር የለውም። ለምኑ ማስረጃ እንደምታመጣ ከዚች እንትን ሳንወጣ እቹ ትቀመጥና አንድ ጥያቄ ብቻ ስለሆነ ያለችኝ ታመጣለህ። 10ም 20ም ታመጣለህ። እሰማሃለሁ፣ ሳዳምጥህም ነበር። አሁን እኔ እየጠየቅኩ ያለሁት ፈጣሪ አዛዥ ነው፣ አዟል ብዙ ትእዛዞችን። ፍጥረት ታዛዥ ነው። ከፈጣሪ ትእዛዝ ሁሉ ፊተኛይቱ ማናት ነው ጥያቄዋ። ተቀዳሚዋ ፍጥረት ሊጠነቀቀው ሊታዘዘው የሚገባ ፊተኛይቱ ትእዛዝ ምንድናት ነው? ኢየሱስ ደግሞ ግልጽ ነው እኮ መልሳቸው እኮ ከትእዛዛቱ ሁሉ ፊተኛይቱ እስራኤል ሆይ ስማ፣ ጌታ አምላካችሁ አይደለም ያሉት። ጌታ አምላካችን አንድ ጌታ ነው፣ አምሳያ የሌለው ያው እንትን ለማለት ነው። ጌታ አምላካችን አንድ ጌታ ነው። ነው አንተ አድርገህ እያሰብከው ያለው ምንድነው? ይሄንን ኢየሱስ ገና እየተናገረው አድርገህ ስላሰብከው አምላካችሁ የሚለውን ተውከውና አምላካችን፣ ስለዚህ አምላካችን እያለ ነው። እንደማንኛውም ሰው ወይ አምላካችን የሚለውን ቃል ወይ አስምረንበት ደግሞ እንየው። አምላካችን የሚለው ሁለቱንም ይገልጻል አይደል? አምላካችሁን ቢባል ደግሞ የኔ አምላክ አይደለም ማለት ነው፣ አያሳይም። አምላካችሁ በዚያ አዟችኋል ብልክ እኔ አምላክ አይደለም ማለት ነው፣ አያሳይም። ሰው ነው ሰማይ ሀይቢ ሙሉ ታሪኩን 28 እና 29 ያንብበውና እሱ የተረዳበት ሃይማኖት የሱ ስለሆነ ይንገረን የሱ። ከዛ እሱ አውርቶ ከጨረሰ በኋላ ይሄ እንደዚህ ነው ካለ በኋላ እንቃርገት ይዘዋል። አሁን ጊዜ ስጠው፣ እሱ ይግለጽልን እነሱ የተረዱበት። ግን ከነጥባችን እንዳንወጣ ብዬ ነው። ችግር የለውም ዝም ብለህ እቹኑ ከላይ ጀምረን ማንበብ ይቻላል እኮ ምን ችግር አለ? አይ ራሱ ያንብበው፣ ራሱ ይንገረን፣ ችግር የለውም። ቁርአን ራሱ ያንብበው አይደል? እንደዛ ብሎ ትርጉም እንትን እንላለን እኛ ራሱ። ስለዚህ በሱ ትርጉም እንስማውና እሱ የሚለው ሰምተን ነው መያዝ የምትችል እንጂ ቀጥታ ነው ወይ ተዘዋዋሪ ምን እንደሚል እንስማው። ከዛ ማለት እንትለዋለህ። ቀጥል እፎይ። መልካም የኛን ምን አልከኝ ክርስቲያን? አንድ ጊዜ ሰው ነው አንድ ጊዜ የሚታርገው መልስልና ከዛ በኋላ አንተ ሐሳብህን ትናገራለህ። 28ን አነበብክና ከጻፎችም አንዱ ቀርቦ ሲከራከሩ ሰማና
መልካም አድርጎ እንደመለሰላቸው አስተዋለ ይላል። ኢየሱስ ክርስቶስ ከላይ ኮንቨርሴሽን አለ መልካም ብሎ የመለሰለት ከላይ ያለውን ኮንቨርሴሽን ጠቅሶ ነው አይደለ? ስለምን እንደሆነ ታውቃለህ? መልካም አድርጎ የመለሰለት መጀመሪያ ምንድነው የሚለው? ድገሞ አስተውሎ እናነባዋለን፣ ሙሉን እናነባዋለን። ኢየሱስ ከሰዎች ጋር እያስተማሩ ነበረ። ሲያስተምሩ መልካም መልሶችን መለሱላቸው። ረቺ የሆኑ መልሶችን የነብይ የሆነ አንደበተ ርቱዕ እንደመሆናቸው ረቺ የሆነ መልስ ሲመልሱ ከጸሐፊያን አንዱ ቀርቦ ሲከራከሩ ሰማና ከኢየሱስ ጋር ሌሎች እየተከራከሩ ነበረ። ከዛ ሰማና መልካም አድርጎ እንደመለሰላቸው አስተውሎ እሺ በቃ ሰው ነው አቤት የሚያዘውና ሰዓቱን ለመግደል ያህል ባይዜ ከክፍሉ ሙሉ የሚያወራው ምንድነው? ከእስልምና አስተምሮ ጋር የሚጋጭ ነው። በእስልምና እኔ ሌላ ነጥብ መያዝ አልወድም። እፎይ እያንዳንዱ ነጥብ የእስልምናን አስተምሮት አንዳንድ እያሰመረን እናወራለን። ችግር የለውም። ከአንተ ጋር ያለው ልዩነቶች እስከዛሬ ስታወጣቸው የነበሩ ስለ እስልምና አንድ ባንድ ማውራት እንችላለን። ውሸት የሆነውን ውሸት ነው ያልኩ፣ እውነት የሆነው ግን አሁን እቺ ነጥብ ግን አንድ ጥያቄ ስለሆነ የጠየቅኩት እኔ እቺ ነጥብ ሳትመለስልኝ እንዳይዘጋ ብዬ ነው። ታሰራኝ እኮ አልቻልክም እኮ ማዳመጥ ነበረብህ። ጠየቅኝ። እሺ ሶሪ ቋንቋ አረብኛው ብዙ ትርጉም አለው እንዲህ ስትል ኖ አንድ ትርጉም ብቻ ብያለሁ። አልተጫንኩም። ይሄ በሌላ ቦታ ላይ እንደዚህ ተብሏል ስትለኝ ኖ ብዬም አልከለከልኩም። እኔ አትሊስት ክፍሉን እንኳን እዚሁ ክፍል ላይ እንኳን እንደው ኢየሱስ የተናገረ ያስተማረው ታሪኩ ተያያዥ ስለሆነ ጠያቂውም አንድ ሰው ስለሆነ ከጻፍቶች ወገን የሆነ ስለሆነ አስቀድሞ ምን ነግሯቸዋል? ሚስት በገነት ማግባት መጋባት ይቻላል ወይ ብለው ጠየቁት። ክፍሉን እንዲሁ ሃይላይት ልንገራችሁ። ከትንሣኤ በኋላ ማግባት መጋባት እንደሌለ ይነግራቸዋል። ይሄ ደግሞ ከቁርአኑ ጋር የሚጋጭ ነው፣ ከሐዲሱ ጋር የሚጋጭ ነው። እልፍ ጥቅሶችን ልሰጥ እችላለሁ በቃሌ ማቃቸውንም። ማግባት መጋባት እንደማይቻል እንደሌለ ሲነግራቸው መልካም ምላሽ እንደመለሰላቸው ገባቸው። ይሄንን ነው መልካም ምላሽ ያሉት። መልካም መልስ ብለው የተቀበሉት ይሄ ነው። ይሄ ደግሞ እሱ ሌላ ነጥብ ቢያዝለት አይሻልም? እፎይ ችግር የለውም። ከቁርአን ጋር የሚለያይበት ምናምን ማግባት ይቻላል አይቻልም ራሱን የቻለ ነጥብ አለው። ገባ? እሱን እናወራበታለን ለብቻ። እንደዛ የምትለው ይኸውልህ ቁርአንና ይሄ የእናንተ መጽሐፍ አንድ ነው፣ ሙሉ ለሙሉ ተመሳሳይ ነው ላለክ ነው። እንደዚህ አዳምጠኝ። ክፍሉ ጠያቂው ያው ሰውዬ ስለሆነ እኮ ነው። እያዳመጥከኝ ቢሆን ይሄን ጨርሰን ነበር። ከዛ በኋላ መልካም እንደተመለሰለት ሲያቅ የመጨረሻ ጠያቂዎቹ ደግሞ ምን ይመጣ? ከጻፍቶቹ አንዱ ቀርቦ ከዛ ምን አለው? ሲከራከሩ ከቆዩ በኋላ ይህንን ከሰማ መልካም አድርጎ እንደመለሰላቸው ካወቀ በኋላ ፊተኛይቱ ትእዛዝን ጠየቀ። እቺም ትእዛዝ ደግሞ በኦሪት የተሰጠች ነች እንጂ አዲስ የምትሰጥ አይደለችም። ስለዚህ ያችን ትእዛዝ ነው መልሶ የሚነግረው። ምን ብሎ መለሰለት? ኢየሱስ መልሶ እንዲህ አለው፣ ከትእዛዛቱ ሁሉ ልብ፣ ከትእዛዛቱ ሁሉ ከየትኞቹ ትእዛዛት? አዲስ ከሚሰጡት አይደለም። ከተሰጠችው ትእዛዛት ሁሉ ፊተኛይቱ እስራኤል ሆይ ስማ፣ ጌታ አምላካችን አንድ ጌታ ነው። ምንድነው? አንድ ጌታ ነው። ቀጥል፣ ከፍ አድርገው ቁጥሩን አይ ቲንክ 30 ላይ ኦኬ። አንተም በፍጹም ልብህ፣ በፍጹም ነፍስህ፣ በፍጹም አሳብህ፣ በፍጹም ኃይልህ ጌታ አምላክህን ውደድ የምትል ናት። ፊተኛይቱ ትእዛዝ ይቺ ናት። አስቀድማ የተሰጠች ፊተኛይቱ ትእዛዝ፣ ዋናይቱ ትእዛዝ እቺ ናት። እቺ ምንድነች? ትእዛዝ ናት። ተዛስ እቺ የት ቦታ ነው የተሰጠችው? ፊተኛይቱ ትእዛዝ ለመሆኗ ማረጋገጫችን ምንድን ነው? ምክንያቱም አስቀድማ ለእስራኤል የተሰጠችው እቺ ትእዛዝ ዘዳግም ምዕራፍ 6 ቁጥር 4 ላይ እስማ እስራኤል ያህዌ ኤሎሄኑ ኢኻድ የምትለው የመጀመሪያ ትእዛዝ ነች። እፈተው ያችን ትእዛዝ ቀጥታ ክርስቶስ ለጠያቂው እቺ ነች የመጀመሪያይቱ ትእዛዝ ብሎ ያመጣታል። ይቻትለ እስራኤል ሆይ ስማ፣ አምላካችን እግዚአብሔር አንድ ነው።
ስማ እስራኤል አምላካችን እግዚአብሔር አንድ ሶሪ እስራኤል ሆይ ስማ አምላካችን እግዚአብሔር እስራኤል ሆይ ስማ አምላካችን እግዚአብሔር አንድ እግዚአብሔር ነው። እቺን ጥቅስ ኮት አደረገና የመጀመሪያይቱን ትእዛዝ ፊተኛይቱን ትእዛዝ ጠየቀው። እቺ ነች ብሎ ነገረው ማለት ነው። እሺ ለዛ ተመሳሳይ ነው ማለት ነው። እግዚአብሔር ማለት የዓለም ፈጣሪ ማለት ነው። ያ ለዛ ተመሳሳይ ነው ማለት ነው። ነብዩ መሐመድም ካስተማሩት ጋር ነብዩ ሰለላሁ ዐለይሂ ወሰለም ምንድን ያሉት አፍዶሉ ማ ቁልቱ አና ወነብዩነ ሚን ቀብሊ አንድ ችግር የለውም እና ያውል እዚሁ ነጥብ ላይ ሳንወጣ ማለት ነው። አፍዶሉ ማ ቁልቱ አና ወነብዩነ ሚን ቀብሊ ላ ኢላሃ ኢላላህ አሉ። እኔም ልሁን ከኔ በፊት የነበሩ ነብያቶች ከተናገሩት ንግግሮች ሁሉ ፊተኛይቱ በላጯ ከፈጣሪ ውጪ በሐቅ የሚገዙ ጌታ የለም ብሎ ማለት ነው። በብቸኝነት እሱን በብቸኝነት መነጠል ነው። ልዩነቱ ምን አለ መሰለ? ምክንያቱም አይደለም ልዩነቱ ጋር ሳንሄድ አሁን ፊተኛይቱ ትእዛዝ ምንድነው ማለት ነው? ኢየሱስ ያስተማሩ አዳምጣሽ ካላዳመጥከኝ ረጅም ሰዓት ጥያቄውንም አብራርተህ ድሉን ሰጥቼ እያዳመጥክ አይደለም። መጀመሪያ ጥያቄ ተመልሷል አልተመለሰም? ምንድነው እሱ የተጠየቀው? ጠያቂው ምንድነው የጠየቀው? የመጀመሪያይቱ ትእዛዝ ፊተኛይቱ ትእዛዝ ምንድነች የሚል ነው። ኢየሱስ ደግሞ አስቀድሞ የተሰጠችውን ትእዛዝ ምን ምትል እንደነበረች ነገረው። ስማ እስራኤል አምላካችን እግዚአብሔር አንድ ነው የሚል አስቀድሞ ተሰጥቶ ነበር። ክርስቶስ በስጋ ከመገለጡ በፊት ራሱ የሰጠው ሕግ ምን የሚል ነበረ? ስማ እስራኤል አምላካችን እግዚአብሔር አንድ ነው የሚል ነበረ። ክርስቶስ በስጋ ሲገለጥና ሲመጣ ይህንን ደቀ መዝሙር ከጻፎች አንዱ ጠየቀው። የመጀመሪያይቱ ትእዛዝ ፊተኛይቱ ትእዛዝ የቷነች ብሎ ጠየቀው። ያቺ ቀድማ የተሰጠችውን ትእዛዝ ነገረው። ምንድነው እዚህ ጋር ጥያቄ? ከመሐመድ ጋር ይመሳሰላል አይመሳሰልም? እሱ ለና ማመሳሰሉን ተውና ኢየሱስ ጌታ አላቸው ማለት ነው። ጌታ አላቸው ክፍሉ ይላል? አዎ አይልም። ክፈተው። ሰውዬው የጠየቀው ምንድነው? ጌታ አለህ ወይስ? ክፈተው። ቆይ ጌታ እንዳላቸው ላሳይ። ክፈተው። ግልጽ ነው እኮ አማርኛው፣ ችግር የለውም። አማርኛው ሁለታችንም ተጠቃሚ ስለሆነ ክፈተው። ክፍሉ አንተ እንዳልከው አይደለም። ጌታ አምላካችን ኢየሱስን መልሶ እንዲህ አለው፣ ከትእዛዛቱ ሁሉ ፊተኛይቱ የፈጣሪ ሆነ ትእዛዝ ነው። እስራኤል ሆይ ስማ ጌታ አምላካችን። ጥያቄው ምንድነው? አምላካችሁ ብቻ አይደለም ጥያቄው ምንድነው? ጥያቄው የፈጣሪ ትእዛዝ ከፈጣሪ ትእዛዞች ሁሉ ፊተኛይቱ የትኛው ነው ነው። ኢየሱስ ነው የተጠየቁት። መልሳቸው ምንድነው? የመጀመሪያይቱ እስራኤል ሆይ ስማ። የመጀመሪያይቱ ትእዛዝ ምን ነበረች ታውቃታለህ? ብዙ ነው ትእዛዝ። የብዙ አትስረቅ፣ አትግደል። ፈጣሪ አዛዥ ነው፣ ፍጥረት ታዛዥ ነው። መጀመሪያ መያዝ ያለብን ፊተኛይቱ ትእዛዝ ምንድነው? ፊተኛይቱን ትእዛዝ ካልን የፈጣሪ ፊተኛይቱ ትእዛዝ እስራኤል ሆይ ስማ ጌታ አምላካችን አሉ። ኢየሱስ አምላካችን አንድ ጌታ ነው። ፕሊዝ አዳም። ለዛ የኢየሱስም ይሁን የነብዩ መሐመድም ይሁን የሁላችንም ጌታ አንድ ጌታ ነው ማለት ነው። የፈጣሪ ፊተኛይቱ ሰው ነው። አሁን በመጽሐፍ ቅዱስ መሐመድን ልዳኘው ትስማማለህ? ያወጣል ልሂድበት የተያዝኩኝ ስለሆነ ችግር የለውም። እፎይ አንተ ያነሳቸው ነጥቦች እንዳለ አዳምጠኝ። እኔ መጽሐፍ ላይ ብቻ ቆመ መጽሐፌ ላይ ከሞገጥከኝ እንደ መጽሐፌ መለስልሃለሁ። አይ ስለኛ አውርተህ ነበር። አሁን እኮ ያንተን አንድ ልጠይቅ ብዬ ነው አይደል የገባሁት ወደ አንተ። ስለዚህ ስለኛ ብዙ አውርተናል፣ አብራርቼ እልሃለሁ። ከኛ ጋር ልዩነት እንደሌለ ፕሊዝ ያው ለኔ እናንተ ጋር ስጠይቃውን እናንተ ላይ ብቻ ቆሜ ነው የጠየቅኩት። ከኛ አንፃር እያልኩኝ የኛን ሃይማኖት ቀይጬ አይደለም። እንደዛ ከሆነ ደግሞ ክፍሉ ምን አልኩ? እንደዛ ከሆነ ይሄንን ክፍል ያደነቀው ሰውየው ኢየሱስ በገነት ማግባት መጋባት የለም የሚለውን ነው። ስለዚህ ኢየሱስ ያስተማረውና መሐመድ ያስተማረው እሱን እናወራበታለን። እፎይ ይቅርታ ስላቋረጥኩ። ዋው ብሮ ለአንተ ሲሆን ከመሐመድ ጋር ተመሳሳይ ነው ብለህ ታመጣለህ። እኔ ልጠቅስብህ ስል ሌላ ጊዜ አንተ አትጥቀስብኝ ትላለህ። እኔ በብዙ እቀብርብሃለሁኝ። ንጽጽር እናድርገው ካልከኝ እቀብርብሃለሁ። እኔም ብቻ ይሁንና መጽሐፍ ቅዱስ ላይ ጠይቀኝ፣ መሐመድን አትቀይጥ።
እቀይጣለሁ ካልክ ደግሞ እኔም ቀይጬ እሄድብሃለሁ። ስለዚህ አዋጣህም ላንተ። እኔ ችግር የለውም። አሁን ነጥቤ ደግሞ ሚውት ባትይዙኝ እባካችሁ እኮ እየረበሽክ ነው። ዝም በል ካለኝ ዝም እላለሁ። ቤቱ ነው ቤቱ ነው። ዝም በል ያለሳ ዝም እላለሁ። እኔ ቤት ውስጥ ማንም እንደዚህ ሚውት ነው ያደርግ የለም። እኔ ነኝ። እፎይ መመሳሰል አለመመሳሰሉን እስቶ እናወራበታለን። ችግር የለውም። ሌላ ጊዜ እናወራበታለን። አሁን ችግር እየፈጠርክ ያለው አንተ ነህ። ይኸው ላታመሳሰል ስል አንተ ማመሳሰሉን አናንሳው። ኢየሱስ ምንድን ያስተማሩት? በቃ መልካም። ኢየሱስ ከትእዛዛት ሁሉ ፊተኛይቱ ትእዛዝን ምን ብለው ነው ያስተማሩት? ክፍሉ በደንብ ይነግርሃል። አንብበው፣ ሙሉን አንብብልኝ። አንድ አምላክ ነው የሚለውን የመጀመሪያይቱን ትእዛዝ፣ ፊተኛይቱን ትእዛዝ፣ ለእስራኤሎች የተሰጠችውን ትእዛዝ መጥቶ ጠየቀው። ማንን? አምላካችን ነው ያሉት። ፕሊስ እኮ የተሰጠው እኮ አምላካችሁ የሚል አይደለም። ዘዳግም ላይ ስትሄድ እኮ ክፍሉም ያለው አምላካችን ነው የሚለው። ስለዚህ ኮቴሽን ማታ ከሆነ ኮቴሽን ሲወሰድ ያንን የታዘዘውን የተነገረውን የሚሰጠው። ስለዚህ ምን ብሎ አለ? አምላካችን እስራኤል ስማ ስማ እስራኤል አምላካችን እግዚአብሔር አንድ ነው የሚለውን ለሙሴ የተሰጠውን የተነገረውን ያንን ጠየቀው መጥቶ ያንን ጠየቀ መጥቶ ክፈተው አንዱ እንትኑን መጥቶ ጠየቀ። ያንን ተመለሰለት። ክፈተው አንዴ ክርስቲያን ስለመጀመሪያ ትእዛዝ እየጠየቀ እኮ ነው። ስለመጀመሪያይቱ ትእዛዝ እየጠየቀ ነው። ያቺ የመጀመሪያይቱ ትእዛዝ ደግሞ መገኘት መቻል አለባት በማለት በቀደሙት መጽሐፍ በኦሪቱ ላይ መገኘት አለባት። ምን አለ? ኢየሱስም መልሶ እንዲህ አለው፣ ከትእዛዛቱ ሁሉ ፊተኛይቱ ምን ምትል ነች? እስራኤሎች ስማ፣ ጌታ አምላካችን አንድ ጌታ ነው። 2 3 4 ጌታ አለ ብለን አናምንም። እኛ አንድ ጌታ አለ ብለን ነው የምናምነው። አሁንም በፊትም አንድ ጌታ ነው። ይሄ ግን የተሰጠው ትእዛዝ መቼ ነው? አስቀድሞ ነው። ምክንያቱም የጠየቀው ሰውየው የመጀመሪያይቱ ትእዛዝ ለሙሴ የተሰጠ የመጀመሪያውን ትእዛዝ የተቀበለው ሙሴ ስለሆነ ማለት ነው። ፊተኛይቱን ትእዛዛት የተቀበለው ማን ስለሆነ? ሙሴ ስለሆነ። ሕግን የተቀበለው ሙሴ ስለሆነ ዮሐንስ ወንጌል ምዕራፍ 1 ቁጥር 17 ላይ ሕግ ለሙሴ የተሰጠ ጸጋና እውነት ደግሞ በክርስቶስ ሆነ ይላል። ያ የመጀመሪያው ትእዛዝ ለሙሴ የተሰጠው የመጀመሪያይቱ ትእዛዝ ለሙሴ የተሰጠው ከትእዛዛት ሁሉ በላይ ትእዛዝ ጌታ አምላክ እግዚአብሔርን በፍጹም ሐሳብ በፍጹም ልብ እያለ ይቀጥላል። ከዛ በኋላ አንድ ጌታ አንድ አምላክ ነው አንድ እግዚአብሔር ነው የሚለው ነው። ይሄ ትእዛዝ ነው። ትእዛዙ ምን ተብሎ ነው የተሰጠው? አምላካችን እስራኤሎች ስማ፣ ሉክ ኮቴሽን ነው። እስራኤሎች ስማ፣ ጌታ አምላካችን አንድ ጌታ ነው። ይሄንን ጥቅስ ቃል በቃል የት ታገኘዋለህ? የቀድሞ መጽሐፍ ውስጥ ታገኘዋለህ። ማለት ዘዳግም ላይ ማለት ነው። ዘዳግምን ደግመህ አሳየው እኮ እፎይ። አሁን ጌታ አምላካችን አንድ ጌታ ነው። ኢየሱስም ይህንኑ ነው ያስተማሩታ። አጭር እኮ ነው ጥያቄ እኮ። አንድ ጌታ ነው ያለው። ሁለት ጌታ የለም፣ ሶስት ጌታ የለም። ኤፌሶን ምዕራፍ 4 ቁጥር 5 ላይ አንድ ጌታ አንድ የተስማማነበትን አብሽር እንትን ደሊሉን አታምጣው፣ ችግር የለውም ማስረጃው። ከዛ ኢየሱስ አሁን እዚህ ጋር ጌታ አምላክ አላቸው ማለት ነው። አዳምጥ ኤፌሶን 4:5 ላይ አንድ ጌታ አንድ ጥምቀት አንዲት ሃይማኖት ይላል። ዮሐንስ ወንጌል ምዕራፍ 10 ክፈትልኝ ክርስቲያን አንዴ። ተወሱን ችግር የለውም እዛ ውስጥ መግባት ስላልፈለግኩ ነው። የራሳችን ላይ ቆመን መመለስ ስለምንችል ጤናማ ጥያቄ ከሆነ ችግር የለውም እኮ ንጽጽር እሱ ስላደረገው ነው። ኦኬ ክፈተው። ኤፌሶን 4:5 4:5 ኦኬ ስንት ጌታ ይላል? አንድ ጌታ፣ አንድ ሃይማኖት፣ አንዲት ጥምቀት። ጳውሎስም ያስተማረው ምንድነው? አንድ ጌታ፣ አንዲት ሃይማኖት፣ አንዲት ጥምቀት። ኦኬ ያ አንዱ ጌታ፣ አንዱ ሃይማኖት አንዱ ጌታ ማን ነው? ዮሐንስ ወንጌል ምዕራፍ 20 ዮሐንስ ወንጌል ምዕራፍ እፎይ ከስር እየተሳደቡ ያሉ ሰዎች ስላሉ ቢያንስ እንትን የሚኖረው ስርዓት እንዲኖረው ከስር እስልምናን እየሰደቡ ያሉ ሰዎች ስላሉ እባካችሁ
እዚህ ጋር ሰዓታችንን አቃጥለን የምንለው ለመማማር ስለሆነ እባካችሁ። እሺ ችግር የለውም። ዮሐንስ ወንጌል ምዕራፍ 13 ቁጥር 13 ላይ እንዳንተ ያለ ጌታ ምንድን ነው የምታሳይ? ኦኬ ዮሐንስ ብዬ ነው ደግሞ በምስራቁም እናንተ መምህርና ጌታ ትሉኛላችሁ እንዲሁ ነኝና መልካም ትላላችሁ። እንግዲህ እኔ ጌታና መምህር ስሆን ማን ነው ይሄን ያለው? ክርስቶስ። ስንት ጌታ አላል? አንድ ጌታ። ያ አንዱ ጌታ ማን ነው? ክርስቶስ። አንድ ጌታ፣ አንድ አምላክ፣ አንድ ጌታ። ጌታ የሚለው አማርኛ ቃል ምን አይነት ፍቺ ያለው? እፎይ ቆይ ምንም አይነት ይኖረው አማርኛ አምላክ ብቻ ነው አይደለማ? አይደለም። ጌታ የሚለው ቃል አምላክ ፈጣሪን በሚለው ብቻ ነው እንዴ? እፎይ ያ ኢየሱስ በመጣበት ላይ በሙሉ ጌታ ሲባል አይጠቀሙ ለሌላ ከኢየሱስ ውጪ ሌላ ሰው ለሌላ ሰው አይመጣም ጌታ የሚለው። ቆይ ለኢየሱስ ጌትነት ሲመጣ የጌቶችንም ፈጣሪ ስለሆነ ቆይ አዳም ከፍጥረት አንፃር አይነገርለትም እሱ ፈጣሪ ስለሆነ ማለት ነው። ሜቢ አሁን አንተ ጌታ የሚል እንዴ ራሳቸው ደግሞ አምላክ እንዳላቸው ነግረውናል። የቅድሙን እኮ አሁን እኮ አዞርከው እንጂ ጌታ አምላካችን ነው ያሉት። ፈጣሪ ያላቸው ጌታ አላቸው ማለት ነው። አዛዥ አለባቸው ማለት ነው። የተጠየቀው ምን ነበረ? ከትእዛዛቱ ከፈጣሪ ትእዛዝ ማለት ነው። ሁሉ ፊተኛ የትኛው ትእዛዙ ተሰጥቷል? አልተሰጠም? አዎ ተሰጥቷል። ስለ ጊዜው እኮ አላወራሁም። ተሰጥቷል ትእዛዙ ከአደምም በፊት ትእዛዙ ተሰጥቷል። ብዙ ትእዛዞች አሉ። ብዙ ትእዛዞችን ፈጣሪ ሰጥቷል። ከአደም በፊት ትእዛዝ ለፍጥረታት አዛዥ አለ፣ ታዛዥ አለ። አዛዥ ፈጣሪ ነው። ስለዚህ አላህ የሚለውን ለፍዙን ቃሉን በአማርኛ ፈጣሪ እያለን እናውራ፣ ችግር የለውም። አላህ የሚለው ሊያደናግር ይችላል። ፈጣሪ በሚለው እናውራ። ሰው ነው። አዳምጥ። ኦኬ አዳምጥና ስለ አንዱ ጌታ ወራን። አሁን የአንዱ ጌታ ማን ነው ምናምን እያልክ ስለነበረ የአንዱ ጌታ ራሱ ክርስቶስ ነው። ሰውየው ጠያቂው የመጀመሪያው ጠያቂ መጀመሪያ ስለተሰጠችው ሕግ ጠየቀ፣ ትእዛዝ ሰጠ። ያን ትእዛዝ ደግሞ ኢየሱስ ኮት አደረገና ለእስራኤሎች የተሰጠው ምንድነው የሚለውን ጠየቀው። ጌታ እስራኤሎች ስማ አምላካችን እግዚአብሔር አንድ ነው የሚለውን ነገረው። ሎክ እስራኤሎች ስማ እግዚአብሔር አምላካችን አንድ ነው የሚለውን ጌታ አምላካችን ታዲያችን የሚለው ለማን ነው? እንትና ፎይ ተናጋሪ ኢየሱስ ናቸው። ጌታ አምላካችን ይላል አይልም? ዘዳግም ላይ ይላል አይልም? በቃ ስለዚህ ኮቴሽን ሲወሰድ ሌላ ውስጥ ምናምን መግባት ጊዜ ያራዝምብንና ከነጥባችን እንድንወጣ ያደርጋል። አሁን ምን እያወራው እንዳለም አልገባህም። ሜቢ ጥያቄው ገብቶኛል። ይኸውልህ ሌላ ቦታ ላይ ጌታ ብሏል፣ ስለራሱ ጌትነት ተናግሯል እያልከኝ ነው አይደል? አሁን ደግሞ እኔ ደግሞ ቀጥታ ጥያቄ ጠየቁ። ጌታ የሚለው አልወጣኝም። ይኸውልህ ለክርክር ስለመጣ ነው እንጂ እዛም ቦታ ላይ አምላካችን ስለሚል የጠየቀውም ደግሞ ምንድነው ምን ሚል ትእዛዝ ነው ብሎ ጠየቀው። ያንኑ ኮቴሽን ለሙሴ የተሰጠውን አመጣና ክርስቶስ ነገረው። ምን አስቀድሞ የተሰጠውን ትእዛዝ ሕጉን ያንኑ ቃል በቃል ማምጥቶ ሰጠው፣ ነገረው። ለሙሴ የተሰጠው የትኛው ምን ሚል ነው ብሎ ጠየቀው። እስራኤል ሆይ ስማ አምላካችን እግዚአብሔር አንድ እግዚአብሔር ነው የሚል መሆኑን ቃል በቃል አምጥቶ ነገረው። ዘዳግም ላይ ያሳየው። አምላካችን ስለሚል የግዴታ መሸራረፍ የለበትም። አምላካችሁ ብለህ የምትቀይረው ከሆነ እንደዛ አይደለም የተሰጠው ማለት ነው። የተሰጠው ምን ሚል ነው? እስራኤል ሆይ ስማ አምላካችን እግዚአብሔር አንድ እግዚአብሔር ነው። ይሄ ከኢየሱስ በስጋ ከመገለጥ ኢየሱስ ከመወለዱ 1000 ዓመታት በፊት የተነገረው የመጀመሪያው ትእዛዝ ነው። ይህንን ትእዛዝ ጠየቀው። ይህንኑ ትእዛዝ ቃል በቃል እንዲህ ተብሎ እንደተጻፈ ወይንም ደግሞ እንደዚህ እንደማለት ነው። ኮቴሽን ነው። ምክንያቱም ጠያቂው ምንድነው የመጀመሪያውን እየጠየቀው ነው እንጂ አዲስ ትእዛዝ ንገረኝ ወይንም ደግሞ ምን ላድርግ እያለው አይደለም። የመጀመሪያው ትእዛዝ የቱ ነው? ለሙሴ የተሰጠው የተነገረው የቱ ነው እያለው። ይህ ትእዛዝ ኢየሱስን አይወክልም እያልክ ነው?
መልካም ኢየሱስ ይህንንም ትእዛዝ የሰጠ ነው ለሙሴ። ይህንንም ትእዛዝ እሺ፣ ወደ ሌላ እንትኖች ላይ የምገባ ከሆነ ችግር የለውም። እሺ ኢየሱስ ታዲያ እንደዛ ከሆነ እኔ ከራሴ አንዳች ላደርግ አይቻለኝም፣ እንደሰማው እፈርዳለሁ፣ ፍርዴም ቅን ነው፣ የላከኝን ፈቃድ እንጂ ፍቃዴን አልሻም ብለዋል። ተልከዋል ማለት ትእዛዙ ለነሱም ወድቋል ማለት እነሱም ላይ ጸንቷል ማለት ነው። የላከኝን ተላኪ ናቸው ማለት ነው፣ መልእክተኛ ናቸው ማለት ነው አይደል? መልካም ብለዋል ኢየሱስ መልካም። ሌላ ነጥብ ውስጥ አንግባ ያልኩት እንዳይሰፋ ብዬ ነው። ይሄ ምንም አይሰፋም። እሺ ተላኪ ናቸው ማለት ነው ኢየሱስ። ምንም ከራሳቸው አንዳች ሊያደርጉ አይቻላቸውም። ክፈተው ዮሐንስ ወንጌልን ክፈትልኝ 5:30 ክፈትልኝ። እሺ በመጀመሪያ ደረጃ አንደኛው ጋር በደንብ አክቹአሊ እኛው ገብተዋል። ኤኒዌይስ አንደኛው ጋር ይሄው እዚሁ ጋር እንቁም። አንተ እኮ ሌላው ስለገባ ነው እፎይ እንጂ ጌታ አምላካችን አሉ እኮ አምላካችን ከትእዛዛት ሁሉ ፊተኛይቱ ትእዛዝ ጌታ አምላካችን አንድ ጌታ ነው። አምላካችን ያሉት እኮ ራሳቸው ናቸው አይደል? ኢየሱስ ነው አምላካችን ያለው አይደል? ስማ ከምር ከልብ ከሆነ በጣም ነው የምስቀው ማለት ነው። እውነት ሳይገባ ቀርቶ ይሄ እኮ አማርኛ ነው እያወራን ያለነው። እፎይ አምላካችን ያለው ማን ነው? ኢየሱስ አይደል እንዴ? ጌታ አምላካችን ያለው ኢየሱስ አይደለም? የጠየቀው ምን ነበር? አንብቧ የጠየቀውን ከትእዛዛት ሁሉ ፊተኛይቱ ትእዛዝ ከፈጣሪ ትእዛዛት ሁሉ ፊተኛይቱ ትእዛዝ ጌታ አምላካችን አንድ ጌታ ነው ብሎ መለሱ። አይደለም። ምክንያቱም የጠየቀው ምንድነው? አስቀድማ ከተሰጠችው ትእዛዝ ነው። አስቀድሞ ነው። አዎ እሱ ላይ እኮ ክርክር የለኝም እኮ። አዎ አስቀድሞ የተሰጠ ነው። ለአደምም ለሙሳም ለሁሉም የተሰጠ ነው። አይደለም። አስቀድሞ መሰጠቱ ላይ እኮ ልዩነት የለንም እኮ። እፎይ ክርስቲያን ማይክ ያዝ። ቆይ አስቀድሞ ለማለማልክ ሰው ነው። እሺ ልመልስልህ። ሚዩት ስለት ያስኩኝ። ለፍጥረታቶች ትእዛዝ ፈጣሪ ሰጥቷል፣ አዟል። ፍጥረታቶች እስቲ እቺን ትእዛዝ ስማ እስራኤል ሆይ አምላካችን እግዚአብሔር አንድ ነው የምትለውን ከሙሴ በፊት የተሰጠበትንና ጽሑፉን አሳየኝ እስቲ። መስረጃውን አምጣ። ይኸው እዚሁ ጋር መልስ ይሆናል። አብሽር፣ ችግር የለውም። ክፈተው እስቲ። ክፈትለት ክርስቲያን። አሁን በመረጃ እናወራለን ማለት ነው። ስለዚህ መረጃ ታመጣለህ። እሺ አስጠጋው። ጠያቂውን አምጣው። ጠያቂውን አስጠጋው። ችግር የለውም። ወደኋላ ሙሉን ከፈለግን እናነበዋለን። እሺ ከጸሐፎችም አንዱ ቀርቦ ሲከራከሩ ሰማና መልካም አድርጎ እንደመለሰላቸው አስተውሎ ከሁሉ ፊተኛይቱ ትእዛዝ ምንድነው? መልካም አድርጎ የመለሰላቸው ምንድነው? እሱ መልካም አድርጎ የመለሰላቸው ኢየሱስ ከዚህ በፊት የመለሱት መልስ አለ። እዚሁ ጋር ወደኋላ መልሰን ማየት እንችላለን። መልሰው ከፈለግ መልሰው። ጊዜ የለንም ብዬ ነው እንጂ መልሰው ከፈለግ ሙሉን ማንበብ እንችላለን። ስለዚህ ቀጥል። እሺ መምህር ሆይ ሙሴ የአንድ ሰው ወንድም ሚስቱን ትቶ ልጅ ሳያስቀር ቢሞት ወንድሙ ሚስቱን አግብቶ ለወንድሙ ዘር ይተካ ብሎ ጻፈልን። 7 ወንድማማቾች ነበሩ። ፊተኛውም ሚስት አግብቶ ዘር ሳያስቀር ሞተ። ሁለተኛውም አገባት፣ የመጀመሪያይቷን ማለት ነው። ዘርም ሳያስቀር ሞተ። ሶስተኛውም እንዲሁ። 7ቱም አገቧት፣ ዘርም አላስቀሩም። ከሁሉም በኋላ ሴቲቱ ደግሞ ሞተች። 7ቱ አግብተዋታልና በትንሣኤ ቀን ሲነሱ ከእነርሱ ለማናቸው ሚስት ትሆናለች። ኢየሱስም መልሶ እንዲህ አላቸው፣ መጽሐፍትንና የእግዚአብሔርን ኃይል አታውቁምና ስለዚህ የምትስቱ አይደለምን? ከሙታን ሲነሱ በሰማያት እንዳሉ መላእክት ይሆናሉ እንጂ አያገቡም አይጋቡምም። ስለ ሙታን ግን እንዲነሱ እግዚአብሔር እኔ የአብርሃም አምላክ የይስሐቅም
አምላክ የያዕቆብም አምላክ ነኝ እንዳለ በሙሴ መጽሐፍ በቁጥቋጦ ዘንድ የተጻፈውን አላነበባችሁምን? ከዛ ይላል የሕያዋን አምላክ ነው እንጂ የሙታን አይደለም፣ እንግዲህ እጅግ ትስታላችሁ ይልና ከጸሐፎችም አንዱ ቀርቦ ሲከራከሩ ሰማና መልካም አድርጎ እንደመለሰላቸው አስተውሎ ከሁሉ ፊተኛይቱ ትእዛዝ ማነቻይቱ ናት ብሎ ጠየቀው። ኢየሱስም መልሶ እንዲህ አለው፣ ከትእዛዛቱ ሁሉ አንድ ስደርስማ አታስቁመኝ። ያ የኋለኛውን እኮ ከዚህ ጋር እንደማይጋጭ ልነግርህ ነው ያነበብኩት። ስደርስ እንዳታስቁመኝ። ኢየሱስም መልሶ እንዲህ አለው፣ ከትእዛዛቱ ቱ ማለት ከፈጣሪ ማለት ነው። ከትእዛዛቱ ሁሉ ከፈጣሪ ትእዛዛቱ ሁሉ ፊተኛይቱ እስራኤል ሆይ ስማ። ለማንቂያ ነው ይሄ። እስራኤል ሆይ ስማ፣ ጌታ አምላካችን ችን መሰመር ያለባት ጌታ አምላካችን አንድ ጌታ ነው። አሁን እኛ ኢየሱስ ቢጠይቁን ይኸው ያስተማሩትን ነው ያዝነው። ጌታ አምላካችን ነው ያሉት። ለዛኛ አላህ ወይም ደግሞ ፈጣሪ የነሱ አምላክ ነው ወይ? አዎ። አዳምጡ። ይሄንኛው ኢየሱስ እያስተማረ ሳይሆን ኮቴሽን እየነገረው ነው። የምን ሚል ትእዛዝ ጠየቀው? ቀድሞ የተሰጠን ትእዛዝ ጠየቀው። ያ ቀድሞ የተሰጠው ትእዛዝ ደግሞ ምን ሚል ነው? ባይዘ ይረዳኛል አልክ። ሜቢ ደግመ ክፍሉን አንብበው። ሰው ነው በገነት ማግባት መጋባት እንደማይቻል ከነገረው በኋላ ይሄንን ነው መልካም መልስ ብሎ ያጸደቀው። ይሄንን ነው መልካም መልስ። እሱ አልጠየኩም። እሱን አይደለም የጠየኩህ እኮ መልካም አድርጎ መመለሱን። ፕሊስ አንድ መስመር ላይ የተንጠለጠልከው ሙሉን አነበብከው እኮ። ያነበብከው ይጠቅመኛል ብለህ ነው አይደለ? ስለዚህ ያ በገነት ውስጥ ከትንሣኤ በኋላ ማግባት መጋባት ይቻላል? ኖ አይቻልም። ይሄንን ምላሽ የሰማው ሰውዬ መልካም እንደመለሰለት አወቀና አደነቀ። መልካም እንደተመለሰላቸው አደነቁ ማለት ነው። ከዛም ሲከራከሩ ትእዛዝ ጠየቀዋል። ኦኬ ፊተኛይቱ ትእዛዝ የቀደመችውቱ ትእዛዝ ዋነኛይቱ ትእዛዝ ምንድነች የሚል ነው። ቀድማ የተሰጠችው ትእዛዝ ደግሞ ቅድም አሳየነ። አሁንም ለአምስተኛ ጊዜ አይ ቲንክ እንድገመው። አዛዥና ታዛዥ ትእዛዙ የማን ነው? አዛዡ ማን ነው? የእግዚአብሔር ነው። አዛዡ ማን ነው? እግዚአብሔር ነው። ታዛዡ ምንድነው? ፍጥረት የምን አዛዥ? የመጀመሪያው ትእዛዝ አለ። ትእዛዙ ነው። ያችን ትእዛዝ ነው እኮ። ትእዛዝ ካለ አዛዥ አለ፣ ታዛዥ አለ ማለት ነው። መጀመሪያ የተሰጠ እኮ ስለ ጊዜው አላወራውም እኮ። መጀመሪያ እንደሆነ ይታወቃል። አዛዥ አለ፣ እሱ ፈጣሪ። አዛዡ ማን ነው? አንተ ባታወራም ፕሊስ ሜቢ መጽሐፍ ቅዱስን አጻጻፍ ካላወቅ እሰማለሁኛ። እየሰማሁ ነው። በመሀል አትሰማልከኝ ነው። ትሰማለህ? ያ ስታክ አድርጓል እኔ ጋር። ኦኬ ስታክ አድርጓል እኔ ጋር። ኤኒዌይስ ሉክ የመጀመሪያይቱን ትእዛዝ ኮት አድርጎ እየነገረው ነው። ሜቢ ኮቴሽን ማታ ከሆነ የመጀመሪያ የተሰጠችው ፊተኛይቱ ቀድሞ የተሰጠችው ትእዛዝ ምንድነች የሚል ነው። ስለሱ ነጥብ አታወራም። አልኩህ እኮ የፊተኛይቱ ትእዛዝ ነው። ፕሊዝ አዳምጥ። ጊዜያችን እንድንቆጥብ ነው። የፊተኛይቱ ትእዛዝ ደግሞ ምን ግልጽ ነው። ስለዚህ ፊተኛይቱን ትእዛዝ ጠየቀው። ፊተኛይቱ ትእዛዝ እንደዛ ምትል መሆኑን ነገረው። ያ በፍጹም ልብ በፍጹም ሐሳብህ ውደድ ምትል እንደሆነች ነገረው። ያ በፍጹም ልብ በፍጹም ሐሳብህ የምወደው ማንን እንደሆነ ደግሞ ማርቆስ ወንጌል ምዕራፍ 10 ቁጥር 37ን አስቀድማ አንብበው ቢሆን ራሱ ክርስቶስን ነው። ማርቆስ ወንጌል ምዕራፍ 10 ቁጥር 37 ጌታችን እያሉ እዚህ ጋር ጌታችን እኮ ነው ያሉት። ጌታ እንደሆነ ራሱ ክርስቶስ እኮ ጌታ ነው። እኔ ጌታ አይደለሁም ይላል። ቆይ ክፍሉ ላይ እኔ ጌታ አይደለሁም ይላል። ጌታ አለው። እኔ ጌታ አይደለሁም ይላል ክፍሉ ላይ። ቆይ ችግር የለውም እሱ እናነሳዋለን። ጌታ አላቸው። ጌታ አለ። ኢየሱስ ጌታ አለ።
ጌታችን አለ እኮ ጌታ አለው የሚል እስቲ ጌታችን አለ እኮ እዚህ ጋር እኮ ከምር ከትእዛዛት ሁሉ ፊተኛ ትእዛዝ ጭንቅላት ካለ አዘንኩኝ። ጌታ አምላካችን አለ እኮ ጌታ አምላካችን። ቆይ አዳም የመጀመሪያው ትእዛዝ የኔ የተሰጠችው ያችን ጥቅስ ነው የጠቀሰለት አይደለም። አሁን ባጭሩ አዛዥ አለ ወሚት ሊያደርገኝ ነው አንገፈግ ችግር የለም ማይከል አይ ስሜት ማይክ ያዝ። እሺ ቆይ አዳምጥ። ማይክ ያዝና አዳምጥ። ቆይ አስቀድሞ የተሰጠ ነው ምኑ ህጉ የጠየቀው ያስቀድሞ የተጻፈውን ነው። አስቀድሞ የተጻፈውን ጠየቀው፣ ያንን መለሰለት። ሜቢ አይምሮን በደንብ አሰራውና አዳምጥ። ቆይ አንዴ እንትን ልሙላ። እንትን እየጠየቀኝ ነው፣ ኮንፈረንስ ማድረግ አለብኝ። ኤኒዌይስ እሰማለሁ በደንብ አይደል ክርስቲያን? አዎ ይሰማል። ኦኬ ሮቴት እያደረገ ነው እንትን ሊለው የሚገጣጠሙት አሉ አይደለ? እነሱ ሊጠይቀኝ መሰለኝ። ኤኒዌይስ ደጋግሜ ነገርኩ። ሜቢ ግልጽ አይደለም ክርስቲያን? በጣም ግልጽ ነው እና በጣም ከመደጋገሙ የተነሳ ደግሞ ሰለቻው። በቃ በጣም ግልጽ ነው። ቁጥር 10 ምዕራፍ 10 ባይዜ ያ የሚወደደውም ክርስቶስ ራሱ ስለሆነ ምዕራፍ 10 ቁጥር 37 አካባቢ ላይ ከእናት ከአባት ከነፍስ በላይ ልወደው የሚገባው ዘዳግም ምዕራፍ 6 ላይ የተነገረው ራሱ ክርስቶስ እንደሆነ ራሱ ክርስቶስ ደግሞ በዚሁ ላይ ይናገራል ማለት ነው። ማንም ከእናት ከአባቱ በላይ እኔን ሊወድ ማይገባ ለእኔ ሊሆን አይገባም። መስቀልን ተሸክመ ተከተለኝ ይላል። በፍጹም ልብ በፍጹም ሀሳብ የምወደው ከእናት ከአባቱ በላይ ወዳቸው እሳቸውንም ወዳቸው ወላሂ ይኸው በጌታ በፈጣሪ ምዬ ነገርኩ። ኢየሱስን ከእናት ከአባቴ በላይ ወዳቸዋለሁ። ግን ከራሳቸው አንዳች ማድረግ አይቻላቸውም። ፍጡር ናቸው። ከራሱ አንዳች ማድረግ ይችላል። ኢየሱስ ጠይቀኝ መልስልሃለሁ። ከራሱ አንዳች ማድረግ ይችላል። ሙሐመድንም የፈጠረው እሱ ነው። አዎ ሙሐመድንም የፈጠረው እሱ ነው። ስለዚህ ተረጋጋ። ከራሱ አንዳች ማድረግ እንደማይችል ከመጽሐፍ ክላም ማስረጃ ኢየሱስ ከራሱ አንዳች ማድረግ ይችላል። ወይ ተረጋጋ። ሙሐመድን የፈጠረው ሁሉንም አንዳች ሳይቀር ልብ በል አንዳች ማድረግ ይችላል ነው ያልከኛ። አንዳች ሳይቀር የተፈጠሩት ሁሉ የሆኑት ሁሉ በሱ እንደሆነ አሳያለሁ። ተረጋጋ። ዮሐንስ 5:30 መረጋጋት ትንሽ ይችላል ማለት ነው። ዮሐንስ ወንጌል 5:30 አንብብልን እስኪ። ችግር የለውም ከፈተልን። ያንስ 100 ጊዜ ተጠይቄዋለሁኝ። 100 ጊዜ ተጠይቄዋለሁኝ። ይመልስልሃል። በጣም ስሜታዊ ነህ። ተረጋጋ። ችግር የለውም። ለማዳመጥ ሞክር። ችግር የለውም። እኔም ቆንኩኝ ለአድማጭ እንደመጣ ታውቃለህ ወይ? ምን እንደመጣ ታውቃለህ? አንዳች ከራሱ ማድረግ ይችላል ወይ? እፎይ እኔ ማልወደው ነገር ቅድም ነገር የነበረ እኔ ስወያይ ሐሳብ እንዲቀያየር አልፈልግም። አንድ ነጥብ ከተያዘ ከዛ መውጣት ሰው ላይ መጫወት ይሆናል። ምክንያቱም ሰው እንቅልፉን ትቶ እያዳመጠን ስለሆነ አንድ ነጥብ ከተነሳ መቋጫ ሊኖረው ይገባል። ኢየሱስ ከራሱ አንዳች ማድረግ ይችላል በሚገባ። እኔ ከራሴ አንዳች ላደርግ አይቻለኝም ያሉትስ ኢየሱስ አይደሉም ነው? ከምን አንፃር ነው ያለው እሱ? አዎ ከመፍጠር አንፃር። መስራትማ ሰው ልጅም ይሰራል። ስራ ከሆነ ይሰራል። መፍጠር ግን አይችሉም። ቆይ ማስረጃ ታመጣለህ። ከመፍጠር አንፃር እንደዛ ብሏል ያልከበት ከመፍጠር አንፃር አመጣልሃለሁ። አንተ ደግሞ ከምን አንፃር እንደሆነ ትጠይቃለህ፣ ማስረጃ ታመጣለህ። ተረጋጋ። እኛ ይኸውልህ ያለ መረጃ አረብኛ ቋንቋ ብዙ ነው፣ ትርጓሜው 100 ነው 50 ነው እንደምትሉት እኛ እንደዛ አንልም። አማርኛ መሆኑን ገላገለን። አሁን አማርኛ ስለሆነ ሁላችንም እናውቃለን። ችግር የለም። ቁርአን አማርኛና እንግሊዘኛውን አትቀበለውም እኮ ምክንያቱም ለመቅጠፍ እንዲመቻችሁ። አማርኛ ቁርአን የለም እኮ ትርጉም። ይኸውልህ አማርኛ ትርጉም ነው የተርጓሚው ነው እንጂ የወረደው በአረብኛ ነው ቁርአን። አሁን ነጥባችንን ባንቀየር እፎይ በርበሬያችሁ ነች። ይኸውልህ ሰው ነው እኔ አንተ አሁን ነጥባችንን ስንቀይር ወደ ነጥብ ልንገባ ስለምንችል መረጃ እንደማታመጡ እናንተ አውቃለሁ። አንድ መረጃ ነው ይኸውልህ መጣየው ከፈተልን ከፈተልን ምን ይላል አንብቦ 30ኛውን ተረጋጋ። ይጠቅመኛል ብለህ የምታመጣው ጥቅሶች ከፍና ዝቅ ብለህ ስለማታነባቸው ስለሆነ
እኔ ቋንቋው እንዲህ የሆነ መጽሐፍት ላይ ሌላ ቦታ ሄጄ ሳይሆን እዚሁ መጽሐፍ ላይ ቆሜ እዚሁ ምዕራፍ ላይ ቆሜ እስልምና እንዲህ ባንክ አደርገዋለሁ እንደገና ምን ላሰጣለሁ ከመጽሐፍ ቅዱስ ላይ ብቻ ሆኜ ማለት ነው። ኤኒዌይስ ክፍሉ እንደዚህ ይላል። እኔ ከራሴ አንዳች ላደርግ አይቻለኝም፣ እንደሰማው ፈርዳለሁ፣ ፍርዴም ቅን ነው፣ የላከኝም ፍቃድ እንጂ ከፍ አድርገው ፍቃዴን አልሻምና። ይሄ የሚያወራው ስለ ፍቃድ ነው ወይንስ ስለ ፍጥረት ነው? ስለ መፍጠር ነው። ይሄ የሚያወራው አንደኛ ከራሳቸው ምንም ማድረግ እንደማይችሉ፣ ሁለተኛው ደግሞ መልእክተኛ እንደሆኑ፣ ሶስተኛው ደግሞ መላካቸውን በራሳቸው መንገድ ሳይሆን በፈጣሪ መንገድ እንደሆነ ነው። ስለ ፍቃድ ነው የሚያወራው ስለ መፍጠር ነው? እየነገርኩ እኮ ነው። አንደኛ ምንም ማድረግ እንደማይችሉ የመፍጠርን ማድረግ፣ ሁለተኛ የተላኩ መልእክተኛ እንደሆኑ፣ ሁለተኛ የተላኩ መልእክተኛ እንደሆኑ። መፍጠር አይችልም የሚለውን አሳየኝ እዚህ ክፍል ላይ። ይሄ እኮ ግልጽ ነው። እኔ ከራሴ አንዳች ላደርግ አይቻለኝም አሉ። ያ ማለት ምንም አላደረጉም ነው። አልፈጠሩም የሚለው ምንድን ነው? እኔ ከራሴ አንዳች ላደርግ አይቻለኝም ኢየሱስ ነው ያሉት አይደል? ግን እንደሰማ ደግሞ ያደርጋል። ቆይ አንዴ እናንብቧ። እኔ ከራሴ አንዳች ላደርግ አይቻለኝም፣ እንደሰማው ፈርዳለሁ። ማይክ ያዝሽ፣ አዳምጥ፣ የእኛን ትርጓሜ አዳምጥሽ። ኤኒዌይስ ትንሽ ጎላ አድርገው ክርስቲያን፣ ከቁጥር 19 ጀምር አድርገው። እኛ ትርጓሜው ቋንቋው የሆነ መጽሐፍት ሌላ ቦታ ብለን ተረት አናወራም። ቁጥር 17 ላይ ብታደርገው ሞር በደንብ ግልጽ ያደርገዋል። ቁጥር 17 ላይ እንደዚህ ይላል፣ ኢየሱስ ግን አባቴ እስከዛሬ ይሰራል እኔም ደግሞ እሰራለሁ ብሎ መለሰላቸው። ምን አለ? አባቴ እስከዛሬ ይሰራል እኔም እሰራለሁ። አላህ እስከዛሬ ይሰራል እኔም እሰራለሁ የሚል ነብይ ወይንም ደግሞ የሚል ፍጡር ካለ we will see maybe በኋላ እንጠይቃለን። ላምጣልህ እኔ በጣም ደስ ይላል። በጣም ደስ ይላል። አላህ በቁርአን ላይ ነብዩ መሐመድን እንዲህ አላቸው። ፕሊስ አዘጋጅና ጠብቀኝ። አይ ላምጣልህ ነጥቡን በቃ አመጣኸው እኮ ማስረጃውን አይደል? አዳምጥ ቆይ። ሻዳ ዝልሃለሁ አባቴ ብሎ አላህን እስከዛሬ ይሰራል። አባትማ ስድብ እንደሆነ ነው የነገረን አላህ የዓለም ልጅ ሰደበኝ ብሎ። እሺ ቶ ሚዩት ካላደረክ አሁን አትጣለኝ ነገርኩ። ሻዳ ይልህ ገሃነም ከነብይ ጋር ገባለሁ እንደዚህ ሚል ካለ በቁርአን ውስጥ አሁን እፎይ ስሜታዊ ሆንክ ነብይን አትናገር። አሁን እዚህ ጋር በደሊል ነው በማስረጃ ብቻ ልናወራ የሚገባው። እያዳመጥክ አይደለም። በጣም ጣልቃ ትገባለህ፣ ኢንተራፕት ታደርጋለህ፣ ትጮሃለህ። በመሀል እየጠየከኝ እኮ ስለሆነ ነው። እፎይ አንተ አይታወቅም እንጂ በመሀል እየጠየክ ነው። አዳምጥ። እኔ ቤት እኮ ትናንትናም ዛሬም ስታወራ አንዲት ጥቅስ እንኳን መረጃ ማምጣት ያልቻልክ ሰው እኮ ነህ። እስልምናው ላይ ክርስትናው ላይ ቢያንስ አዳምጥ። ብዙ ስላወራህ ከሙስሊሞቹ ከዋብያዎቹ ጋር ታውቃለህ ማለት አይደለም። እኔ እኮ ብዬ ነው የተውኩ መረጃ ማምጣት እንደማችል ስለማቅ ነው። በቃ በውስጥ ላክልኝ ያልኩህ እኮ ሼም ላለማስያዝ ብዬ ነው። እና እኔ ደግሞ በመረጃ ማምን ሰው ነኝ። እና ተረጋጋ። ማስወጣትም ትችላለህ። ምናምን ሰው በግልጽ ነው ያወራ ነው። እዚሁ ጋር አመጣልሃለሁ። አንተ ቶፒኩን መቀየር ፍላጎት ስላለ ነው እንጂ አውረድም እኮ ትችላለህ። ቤትህ ኧረ ተረጋጋ፣ አዳምጥ። እሺ ተረጋጋና አዳምጥ። ስለዚህ አሁን እኔ ያልኳቸው መረጃዎች ካሉ ትከፍትና ታሳየናለህ። ኦኬ ይሄ ክፍል ምንድነው? እሱ ዮሐንስ ወንጌል ምዕራፍ 5 ላይ ክርስቶስ በሰንበት ተፈወሰ በኋላ በሰንበት ደግሞ በአይሁዶች ሕግ ፈጽሞ ማይቻል ነው መስራት አይቻልም። ክስ ቀረበባቸው። በሰንበት ሊሰራ የሚችለው ፈጣሪ ብቻ ነው፣ ፍጡር አይሰራም። ይህንን ኮንሰፕት ስላላቸው በአይሁድ እንዴት ብለው ተቃወሙት። ይሄ ሱረቱ በቀራ ላይ 65 ላይ በሰንበት በቅዳሜ ስለሰሩ ብቻ አሳ ስላጠመዱ አላህ ተናዶ ምን አድርጓቸዋል? ዝንጀሮና ጦጣ አድርጓቸዋል። በሰንበት ማንም መስራት አይቻልም፣ በእስልምናውም ማለት ነው። ከፈጣሪ ውጪ ማንም አይሰራ። መጽሐፍ ቅዱሱ ላይ ግን ምን አላቸው? ኢየሱስ ራሱ ፈጣሪ ስለሆነ አባቴ እስከዛሬ ይሰራል እኔም እሰራለሁ አላቸው። በሰንበት መስራት የሚችለው ፈጣሪ ብቻ ነው። አባቴ እስከዛሬ ይሰራል እኔም እሰራለሁ አላቸው። ይህን ጊዜ ቁጥር 18 ላይ እንግዲህ
ሰንበትን ስለሻረ ብቻ አይደለም። ምክንያቱም ማርቆስ ወንጌል ምዕራፍ 2 ቁጥር 34 ይመስለኛል መጨረሻው ላይ፣ ማቴዎስ ወንጌል ምዕራፍ 12 ቁጥር 8 ላይ የሰንበት ጌታዋስ እኔ ነኝ ብሏል። ክርስቶስ የሰንበት ጌታ እንኳን መሆን የፈጣሪዋ ማን ነው? ኢየሱስ ነው። ስለዚህ ፈጣሪዋ ከሆነ ደግሞ ይሰራባታል። እንግዲህ ሰንበትን ስለሻረ ብቻ አይደለም፣ ነገር ግን ደግሞ ራሱን ከእግዚአብሔር ጋር አስተካክሎ፣ ፍጡር ከፈጣሪ ጋር ራሱን ሊያስተካክል አይችልም። ነገር ግን ራሱን ከእግዚአብሔር ጋር አስተካክሎ እግዚአብሔር አባቴ ነው ስላለ፣ ስለዚህ አይሁድ ሊገሉት አብዝተው ይፈልጉ ነበር። በእስልምና አላህን አባቴ ማለት በፍጹም አይቻልም። ሱራ 1989 እስከ 93 አራማን ልጅን ያዘ ወለደ አሉ። ይህ ከባድ ንግግር ነው። ከዚህ ንግግራቸው ባይቆጠቡ ሰማይ ልትቀደድ፣ ተራሮች ሊናዱ፣ ምድር ልትሰነጠቅ ትቃረባለች። አራማን ልጅን ያዘ ወለደ ስላሉ ይላል። ስለዚህ ኢየሱስ ምን ብሎ ነው ያስተማረው? ግን አባቴ ብሎ እያስተማረ ነው አብን። ስለዚህ ሙሐመድና ኢየሱስ ያስተማሩ ኮምፕሊትሊ የሚገናኝ አይደለም። ስለዚህ አለ ራሱን ከእግዚአብሔር ጋር ካስተካከለ ከአብ ጋር የባህሪ ልጅ ስለሆነ፣ የባህሪ ልጅ ከሆነ ደግሞ አባቱ መለኮት ከሆነ ልጁም ምንድነው የሚሆነው? ፈጣሪ ነው የሚሆነው። ስለዚህ ኢየሱስ መለሰ እንዲህም አላቸው፣ እውነት እውነት እላችኋለሁ አብ ሲያደርግ ያየውን ነው እንጂ ወልድ ከራሱ ምንም ሊያደርግ አይችልም። አብ ሲያደርግ ያየውን ምን ወልድ ያደርጋል፣ ከራሱ ግን ምንም ሊያደርግ አይችልም። ከፍ አድርገው ያ የሚያደርገውን ሁሉ የተወሰነውን አይደለም። አብ የሚያደርገውን ሁሉ ወልድ ምን ያደርጋል? ወልድ ደግሞ እንዲሁ ያደርጋልና ከራሱ ግን ምንም አያደርግም። which is ከአብ የተለየ ምንም አያደርግም። ወልድ አብ የሚያደርገውን ሁሉ ግን ምን ያደርጋል? ወልድ ያደርጋል። አንድ ፍጡር ተነስቶ ሜቢ አንድ ሰንበዲ ተነስቶ አላህ የሚያደርገውን ሁሉ አደርጋለሁ ከራሴ ምንም አላደርግም፣ አላህ የሚያደርገውን ሁሉ ግን አደርጋለሁ ሊል አይችልም። ይሄ የፍቃድ አንድነትን ነው የሚያሳየው፣ የፍቃድ አለመለየትን ነው የሚያሳየው። አንዲት ፍቃድ፣ አንዲት ስልጣን፣ አንዲት አገዛዝ መኖሩን የሚጠቁም ነው። ከፍ አድርገው። ስለዚህ አሁን ቁጥር 20 ላይ እንደዚህ ይላል። ቁጥር 20 ላይ አድርገው። አብ ወልድን ይወዳልና የሚያደርገውን ሁሉ ያሳየዋል፣ የሚያደርገውን ሁሉ ያሳየዋል። እናንተ ትደነቁ ዘንድ ከዚህም የሚበልጥ ስራ ያሳየዋል። አብ ሙታንን እንደሚያስነሳ ሕይወትም እንደሚሰጣቸው ወልድም እንዲሁ ለሚወዳቸው ሕይወትን ይሰጣል። በቁርአን ላይ ሕይወትን መስጠት የሚችል ከመቃብር ማቀስቀስ የሚችል አላህ ብቻ ነው ተብሎ የሚታመነው። ወልድ ምን እያለ ነው? እኔ አደርጋለሁ አባቴም ያደርገዋል እያለ ነው። ከዛ ሄድና ቁጥር 26 ላይ ለማሳጠር ያህል ቁጥር 30 ላይ ግባለት። ስለ ሙሉ ይህን ሁሉ ካለ በኋላ ስለ አምላክነቱ ከአብ ጋር እኩል የተተካከለ መሆኑን ከነገረም በኋላ ቁጥር 30 ላይ እኔ ከራሴ አንዳች ላደርግ አይቻለኝም፣ እንደሰማው እፈርዳለሁ፣ ፍርዴም ቅን ነው፣ የላከኝን ፍቃድ እንጂ ፍቃዴን አልሻምና አለ። ኦኬ ቁጥር 1 ላይ ምን ብሎናል? 29 ላይ ምን ብሎናል? 19 ሶሪ ቁጥር 19 ላይ ምን ብሎን ነበረ? አስተውሉ። ቁጥር 19 ላይ ስለዚህ ኢየሱስ መለሰ እንዲህ አላቸው፣ እውነት እውነት እላችኋለሁ አብ ሲያደርግ ያየውን ሁሉ ወልድ ሲያደርግ ያየውን እንጂ፣ ልብ በሉ፣ አብ ሲያደርግ ያየውን እንጂ ወልድ ከራሱ ሊያደርግ አይችልም ማለት which means ወልድ የሚያደርገው ከአብ የተለየ አይደለም። አብ የሚያደርገውን ግን ወልድ ያደርጋል። የተለያየ ነገር አያደርጉም ነው። ከራሱ ምንም አይችልም ሲል ምንም ማድረግ አይችልም ማለት አይደለም። ነገር ግን አብ የሚያደርገውን ምንን ወልድ ያደርገዋል ነው። የተለየ ግን አያደርግም። ምክንያቱም የፍቃድ ልዩነት ስለሌለ፣ የስልጣን ልዩነት ስለሌለ፣ የአገዛዝ ልዩነት ስለሌለ ወልድ ከአብ የተለየ ምንም አያደርግም። ያ ማለት አይ ወልድ አብ የሚያደርገው አለ ወልድ ደግሞ ማያደርገው አለ ማለት አይደለም። ያንኑ ያ የሚያደርገውን ሁሉ ወልድ ደግሞ ይህንኑ እንዲሁ ያደርጋልና ቁጥር 30 ላይ ሂድ
ስለዚህ ስለምን እየነገረን ነው? ስለ ፍቃድ እየነገረን ነው። እኔ ከራሴ አንዳች ላደርግ አይቻለኝም ሲል ከአብ የተለየ ምንም ሊያደርግ አይችልም። ቅድም እንደነገረን ምንም አይቻለኝም፣ ምን ከአብ የሚያደርገውን እንጂ ከራሴ ምንም ስላለን፣ አብ የሚያደርገውን ሁሉ ግን አደርገዋለሁ ስላለን ከአብ የተለየ ወልድ ምንም የሚያደርገው የለም። አዎ፣ ምክንያቱም አንዲት ፍቃድ፣ አንዲት ስልጣን፣ አንዲት አገዛዝ ነው ብለን የምናምነው እንጂ 2 3 4 ፍቃድ ስልጣን ብለን አናምንም። አንዲት ፍቃድ ነች ያለችው። ስለዚህ አብ የሚያደርገውን ሁሉ እንጂ ከዛ የተለየ ከራሱ ምንም ያደርገው የለም። እንደሰማው ፈርዳለሁ አለ፣ ፍርዴም ቅን ነው አለ። የላከኝም ፍቃድ እንጂ ፍቃዴን አልሻምና አለ። አንዲት ፍቃድ እንጂ የተለየ ፍቃድ የለውምና የአብን ፍቃድ ነው። የአብ ፍቃድ ማለት የወልድ ፍቃድ ነው። የተለየ ፍቃድ የለም። አስቀድሞ እንደነገረን ፍቃዱ ምንድነው? እሱ ምንድነው ፍቃዱ? ዮሐንስ ወንጌል ምዕራፍ 6 ቁጥር 40 ክፈትልኝ። የአብ ፍቃድ ነው ማደርገው አለ። የአብ ፍቃዱ ምንድነው? ልጅን አይቶ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲያገኝ የአባቴ ፍቃድ ይህ ነው። የአብን ፍቃድ ነው ማደርገው አለናል። የአባቱ ፍቃድ ደግሞ ምንድነው? ልጅንም አይቶ በእርሱ የሚያምን ሁሉ የዘላለም ሕይወትን እንዲያገኝ የአባቴ ፍቃድ ይህ ነው። እኔ በመጨረሻ ቀን ከፍ አድርገው፣ እኔ በመጨረሻ ቀን አስነሳዋለሁ። በመጨረሻ ቀን ከመቃብር ማስነሳት የሚችል ማለት ነው ፈጣሪ ብቻ ነው። ያ ፍቃድ ደግሞ ምንድነው? በወልድ እንድታምን ነው። ወልድ የአብ ልጅ ነው ብለህ እንድታምን። ምን አይነት ልጅ? የባህሪ ልጅ ነው ብለህ እመን። የባህሪ ልጅ ለመሆኑ ማስረጃችን ምንድነው? አንደኛ ዕብራውያን ምዕራፍ 1 ቁጥር 2 ላይ እርሱ የባህሪው ልጅ ስለሆነ በእርሱ እንድታምን። የባህሪው ልጅ ከሆነ ደግሞ ሁሉን የፈጠረ ነው። ማስረጃ ዝቅ አድርገው፣ ሁሉን ወራሽ ባደረገው ደግሞም ዓለማትን በፈጠረበት፣ ዓለምን በፈጠረበት በልጁ በዚህ ዘመን መጨረሻ ለኛ ተናገረ። እርሱ የክብሩ መንጸባረቅና የባህሪው ምሳሌ ነው ይለዋል። ሱረቱ ዙሩፍ ልንክፈትልኝ። ሱረቱ ዙሩፍ ላይ ደግሞ እንደሚነግረን 43ኛው ቁጥር 81 ላይ ለአራማን ልጅ ካለው ከተገዢዎች የመጀመሪያ ነኝ ይላል። ምክንያቱም የባህሪው ወራሽ ስለሚሆን አራማን ልጅ ካለው ምን ይሆናል ማለት ነው? ልጁም ገዢ ይሆናል። አላህ ገዢ ነው፣ ልጁስ ገዢ ይሆናል ማለት ነው በቁርአኑ መሰረት። ምክንያቱም የሰው ልጅ ሰው ነው እንጂ የሚሆነው የሰው ልጅ ፈረስ አይሆንም። ባህሪውን ይዞ ስለሚወለድ ማለት ነው። የአምላክ ልጅ አምላክ ነው የሚል ኮንሰፕት ይዞ ቁርአኑ ምን ይላል? ለአራማን ልጅ የለውም እንጂ ቢኖረው እኔ የተገዢዎች መጀመሪያ ነኝ በላቸው። ፍጡርን አይደለም የምትገዛው፣ ፈጣሪ ነው ብለህ ነው የምትገዛው። ፍጡር እንዳላህ ፍጡርን አይደለም የምትገዛው። ልጅ ቢኖረው ምን ይሆናል? ያም ልጁም ፈጣሪ ይሆናል ማለት ነው። ስለዚህ ስንመልስ አሁንም አባቴ ሲል ፍቃዴን አልሻም ሲል ለማሳጠር ብትሞክር ቋንዴ። ስለዚህ ምንድነው እሱ? የፍቃድ ልዩነት የላቸውም። የፍቃድ ልዩነት አለመኖራቸውን አንድም ያንን ለማሳየት ነው፣ ሁለትም ደግሞ አብ ያለው ሁሉ ወልድ ያለው ይህንንም ያሳያል። ማስረጃ ዮሐንስ ወንጌል ምዕራፍ 17 ቁጥር 10 ክፈትልን። 17 10 ኦኬ። ፍቃዴን አልሻም የአብን ፍቃድ እንጂ አለ። የአብ ፍቃድ ሁሉ የወልድ ፍቃድ ነው ወዳጄ። ማስረጃ የኔ የሆነ ሁሉ ያንተ ነው። ምን አለ? የኔ የሆነ ሁሉ ያንተ ነው። የወልድ የሆነ ሁሉ የኢየሱስ የሆነ ሁሉ የማን ነው? የአብ ነው። ያንተ የሆነ ያንተውም የኔ ነው። የአብ የሆነ ሁሉ ደግሞ የማን ነው? የወልድ ነው። የወልድ የሆነ ሁሉ የአብ ነው። እንድገመው 16 15 ላይ እርሱ ያከብረኛል ለኔ ካለኝ ወስዶ ይነግራችኋልና። ለአብ ያለው ሁሉ ሉክ አብ ያለው ሁሉ የኔ ነው። ስለዚህ ለኔ ካለኝ ወስዶ ይነግራችኋልና። ማንኛውም ፍጡር ተነስቶ አላህ ያለው ሁሉ የኔ ነው ሊል አይችልም። እኔ ያለኝ ሁሉ ያላህ ነው፣ አላህ ያለው ሁሉ የኔ ነው ብሎ ፍጡር መናገር አይችልም።
ስለዚህ ያ ፍቃድ የወልድን ፍቃድ ነው። ምክንያቱም አብ ያለውን ፍቃድ ሁሉ ማን አለውና? ወልድ አለውና። ወልድ ያለውን ፍቃድ ሁሉ ማን አለውና? አብ አለውና። በተለየ ግን አብ ከራሱ ከወልድ የተለየ ምንም ፍቃድ የለው። የተለየ ስልጣን፣ አገዛዝ፣ ፍቃድ ስለሌለ ማለት ነው። ክፍሉ ከዛ አንጻር የሚታየ ነው። እኛ ቋንቋ ምናምን ብለን የምንደበቅበት የለንም። መጽሐፋችን እንዲግልጽ ባለ ሁኔታ የተብራራና ማብራራት የሚችል ነው። ይኸውልህ ያወራውን አሁን ደግሞ ለእኔ ታይም ስጠኝና በአንድ ደቂቃ ላሳጥርልህ። ጥያቄ ካለ ጥያቄ ጠይቅ። ኢየሱስ ምንድን ነው ያሉት? እኔ ከራሴ አንዳች ላደርግ አይቻለኝም። እዛ ጋር ደግሞ እኔ ምን ብዬ መለስኩልህ? አትግባ በእኔም መሀል። እኔ ምን ብዬ መለስኩልህ? ልወጣ ስለሆነ እኔ ምን ብዬ መለስኩልህ? አንድ ደቂቃ እኮ ልንገርህ። አወራኩ እኮ ረጅም ሰዓት። እኔ በአንድ ደቂቃ ልቋጭላቸው እኮ ልቋጭላቸው። እኔ ምን ብዬ መለስኩልህ? ማድረግ የሚባለው ነገር ራሱን የቻለ ማብራሪያ አለው። እኔ ምን ብዬ መለስኩልህ? ማድረግ የተባለው እኔ ከራሴ አንዳች ላደርግ አይቻለኝም። ማድረግ የሚባለው ሌላ ራሱን የቻለ ማብራሪያ አለው። አልወጣኝም። እኔ አንተ እንዳለ የመለስክልኝ እንዳለ ልድገምልህ። አይውሉ ብዙ እኮ ነው ያወራው። እኔ ምን ብዬ መለስኩ? ብዙ ነው ያወራው። እኔ ምን ብዬ መለስኩ? ስለዚህ ምንም አልሰማህም ማለት ነው። እኔ መለስኩትን ተናገር። አንተ ምን ያልከው ልድገመው? እኔ የመለስኩትን ድገመው። በአጭሩ አሳጥሬ ልበለው። ስማኝ፣ በአንድ ደቂቃ ልንገርህ። እኔ ያልኩትን ተናገር እስኪ። አንተ ያልከውን እንዳለ በቃ ደህና ደሩ ሰዎች። በአጭሩ አንተ ያልከውን እኔ ከራሴ አንዳች ላደርግ አይቻለኝም ማለት ማድረግ የሚባለው ያ ራሱን የቻለ ማብራሪያ ያለው ነው ያልከው። በአጭሩ ምን አይነት ማብራሪያ ያለው? በእኛም እንደዛው ምን ብዬ አብራራው? በእኛም አሁን አንተ ለምሳሌ ብዙ ነው ያወራው። ለምሳሌ ኢየሱስ የሰንበት ጌታ ነኝ ብለዋል አልክ። እሱን ያልኩበት ምንድነው? እሱ ክፍሉን አውዱን ነው ያስረዳው። ነብዩ መሐመድ የውመል ቂያማ ጌታ ነኝ ብለዋል። አውዱ ስለዚህ ጌታህ ነው። በቃ ችግር የለውም። ለዛ ፈጣሪ ናቸው ማለት ነው። ታመልኩታላችሁ ምንለው ለዚህ ነው። ታመልኩታላችሁ መሐመድን ምንለው ለዚህ ነው። ጌታ የሚለውን ቃል መጀመሪያ በየትኛው አጠቃቀም ምን ማለት ነው የሚለውን ስለዚህ ቆይ ታመልኩታላችሁ። በቃ ደህና ደሩ እፎይ። ለማንኛውም ጊዜ ካልሰጠኝ አንድ ደቂቃ እንኳን አሰጠኝም እንዴ? እኔ ያልኩት በል። ምክንያቱም ለምን መሰለህ በአንድ ደቂቃ ልመልስልህ። በቃ ባጭሩ ለሁሉም በሚገባው የውመል ቂያማ ላይ መሐመድ ጌታችሁ ይሆናል፣ ፈጣሪያችሁ ይሆናል። እናመሰግናለን። አንተ አላልኩም ማለት ነው። አላልኩም። አሁን ይኸውልህ እፎይ ስሜታዊ ይሆናል። ሌላ ጊዜ ወይ በሰፊው እናወራለን። ጌታችን ነው ስላልክ ማለት ነው። ምክንያቱም ይኸውልህ ፍጡርን ከፈጣሪ ጋር ቀይጠህ እንደዚህ አይነት ተብሏልና ከለ የሚባል ካል ጌታ የሚለው ቃል ፈጣሪ ማለት ነው። ጌታ የሚለው ቃል ሁሌ ፈጣሪ ነው ማለት ነው። ሁሌ አልወጣኝም። እኛ ለክርስቶስ እኔም እኮ እዚህ ጋር አሁን ነብዩ መሐመድ የውመል ቂያማ ጌታ ነኝ ሲሉ የውመል ቂያማ ከሰዎች ሁሉ በላጭ ነኝ ማለት ነው እንጂ ጌታ ማለት ፈጣሪ ማለት አይደለም። አንተ ኢየሱስን የሰብት ጌታ ናቸው አልክ። የቅዳሜ ቀን የሰንበት ጌታ ናቸው አልክ። እሺ በቁርአን ላይ በሰንበት መስራት ይቻል ነበረ? ኧረ እባክህ ይሄ ሁሉ ሰው እየሰማን ነው። እባክህ ርዕሱን አትቀይር። እባክህ ኧረ እባክህ ተው። ታረገነባብህ ማለት ነው። አሁንም እሺ ስሜታዊ አትሁን። እፎይ መጀመሪያ ተረጋጋ። ቆይ ምክንያቱም ከአላህ ጋር ራሱን አስተካክሎ የሰንበት ጌታዋ ነኝ ያለ አንድ ሰማይ ውጣና ምድር ውስጥ ገብተህ አንድ ማስረጃ አንጣልኝ። ራሱ የቂያማ ቀን ጌታ ነኝ ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። ያ ማለት ፈጣሪ ማለት አይደለም። ቂያማ ማለት 50 ሺህ ዓመት ነው። አንተ ሰንበት ነው ያልከው። ስለዚህ አላህና 50 ሺህ ዓመት ነው ቂያማ ማለት ደግሞ። አላህና ሙሐመድ እኮ ናቸው ፈጣሪ ናቸው ማለት ነው። አላህና ሙሐመድ አንተ ካደረካቸው መፍትሄ ነው አይደለማ። ተው እንጂ ተረጋጋ። ጌታ የሚለው ቃል ፈጣሪ የሚለው አዳምጥ። ይኸውልህ ፈርዖን ተነስቶ እኔ አምላክ ነኝ ብሏል። አምላክ ነኝ ስላለ ሊትራሊ ቃል እሱ ፈጣሪ ነኝ ለማለት ነው። ኢየሱስና ነብዩ መሐመድ ግን አላህ የሰጣቸውን ሚውት አድርግ ደህና ደሩ። ስትረጋጋ ሌላ ጊዜ ተረጋግተን እናወራበታለን። ወይ ጊዜ የተሰጠኝ ስላልሆነ እኔ እኮ ሙሉ ስታወራ እኮ ሳዳምጥህ ነበር አይደል? ምን አለ ለእኔ አንድ ደቂቃ ማስጠኝ። አንድ ደቂቃ
ያወራው እንዳለ አንድ ደቂቃ ስጠኝ። እኔን ሰሚ ብቻ ካደረከኝማ ልውጣ። አዳምጥ። ስልኬ እየዞረ ነው እንጂ እንደውም ይሄን ማች እድል አልሰጠህም ነበረ። ሚዩት አድርገህ ነበረ። ሚዩት ማድረግም ስላልቻልኩ ነው። አዳምጥ። ለወደፊት ጥንቃቄ ስታደርግ ከኔ ጋር፣ አለበለዚያ ሀርሽ ቃላቶችን እጠቀማለሁ። ለምን ማለት እንደዛማ ከሆነ እኮ ቀላል ነው፣ መውረድ እኮ ነው። አዳምጥ አይደለም ችግር የለውም ብትጠቀም እኮ እኔን አጎዳም እኮ ገባህ? አዳምጥ። ለምንድን ነው ይሄን እያልኩ ያለሁት? ነብይህን ከፈጣሪ ጋር ኮምፔር እያደረግክ ስለሆነ ጥንቃቄ አድርግ። ምን ለዚህ ነው። አዳምጥ። ጥያቄ ከሆነ ኖርማል ጥያቄ ነው መጠየቅ ያለብህ። አሁን ያነሳው ለምን አንወያይበት? ለምን ሌላ ሀሳብ ውስጥ ገባ? ለምን ትገባለህ? ወይ አዳምጥ። ጥያቄ ከሆነ ኖርማል ጥያቄ ጠይቅኝ። መጽሐፍ ቅዱስ ላይ ቻሌንጅ አለ እኮ ጠየቅኩ። አሁን እኔ ከራሴ አንዳች ላደርግ አይቻለኝም ያሉትን ብዙ አወራካ። እኔ በአንድ ደቂቃ ላምጣ ልንገርክ ምን እንዳልክ ባጭሩ ግልጽ ነው። ኢየሱስ ምንም አላደረጉም አልልህም፣ ግን ሜቢ ምስማው ድንጋይ ጭንቅላትን ከደፈነ ተረጋጋ። መጽሐፍ ቅዱሱ ላይ ቻሌንጅ አድርገኝ አልኩ። ከነብይ ጋር ላነጻጽር ካልክ ግን ሀርሽ ቃላቶች ልጠቀምብህ እችላለሁ። ምክንያቱም ንጽጽር ውስጥ ገባለሁ እኔም ማለት ነው። ነብይ ምን አይነት ሰው እንደሆነ አምላክ ብለህ ከተከተልከው መፍት ነው ብዬ እንደዛ እያልኩ የነብይን እንትን ውስጥ ገባለሁ ማለት ነው። እንደዛ እንዳይሆን፣ ምክንያቱም እኔ ፍጡር ከፈጣሪ ጋር ስለማይነጻጸር እንዴት እንደዚህ ሆኖ ፈጣሪ ተባለ የሚለውን ጠይቀኝ ከፈለክ። ሰው ተረጋጋና መጽሐፍ ቅዱስ ላይ ብቻ ቻሌንጅ አድርገኝ። አይ አላህም እንዲህ ሙሐመድም እንዲህ ተብሏል፣ ፈርዖንም እኮ አምላክ ነኝ ብሏል። ሱዋት እኛ ፈጣሪ ብለን እናመልካለን። አንተ አላህን እኮ አንድ ቀን ተንፍሶ ሳያቅ አምላክ ነው ብለህ እያመለክ ነው። የሌለን አካል ማለት ነው። ሙሐመድ የነገረህን በተረት ተረት አላህ ተንፍሶ ያውቃል ካልከኝ አንድ ማስረጃ መስጠት ነው። አታመጣም። ተንፍሶ ያውቃል ካልከኝ ሙሐመድ ከነገረ ተረት ተረት ውጪ አላህ ራሱ ያልከውን አምላክ ያልከውን ተንፍሶ አያውቅም። የለም። እንዴት መተንፈስ ውስጥ ገባ ደግሞ? ደህና ደሩ ሰዎች። ቢያንስ እኔ ለአድማጭ ክብር አለኝ። ምንም አላህ ተናግሮ ያውቃል የምትልበትን ሙሐመድ ከነገረህ ውጪ አንድ ጥቅስ ስጠኝና ሉክ ሙሐመድ ከነገረህ ውጪ ሙሐመድ ካስተማረ ተረት ተረት ሚውት እያስከኝ እንዴት ነው የምሰጥክ? ሚውት ያዥ አዘጋጅተህ እቤት ስለሆነ መውጣትም እኮ ይቻላል። አለቀ እንዳወጣ ከፍ አድርገው ሚውት ያስከኝ ምን ዋጋ አለው? ቢያንስ እኔን ባታከብር የሚያዳምጡን 1000 ሰው አክብር። እዚሁ አስቀምጠኝ። ሚውት የምትይዘኝ እኮ አፌን ይዘኝ ማስረጃ ስጥ ማለት ምን የሚሉት ነው? ኦኬ ከፍ በላል። አንድ ጥቅስ ሙሐመድ ከነገረ ተረት ተረት ውጪ ለምን ነጥብ ለቀቀው? አላዋጣህም? ቅድም ያነሳው እኔ ደግሞ ነጥብ አልቀይርም ብያለሁ። ቅድምም ስጀምር የቅድሙ ነጥብ አላዋጣህም ወይ? እኔ ከራሴ አንዳች ላደርግ አይቻለኝም ያለው አላዋጣህም? ልትቀይረው ነው ሌላ ነጥብ? ምን ብዬ መለስኩልህ? ሙሉ ልድገምልህ? ስለዚህ አልሰማህም። ካልሰማህ ካረመን አንዴ ኧረ እባክህ ጠየቅኩህ እኮ ሙሉ ልድገምልህ ያልከው ነው ባጭሩ ልመልስልህ። ሰው ነው የመለስኩልህን በደንብ አልተረዳህም። እኔ እኮ መች አስወራኸኝ? ተረድቼዋለሁ አልኩህ እኮ አስወራኛ። መጀመሪያ መች ሰማኸኝ? እኔን ምን ብዬ መለስኩልህ? በቃ እኔ ከራሴ አንዳች ላደርግ አይቻለኝም። ጥቅስ ነው አይደል እንዴ? የመጽሐፋችሁ ጥቅስ ነው አይደል እንዴ? ያንን ስታብራራ ያመጣኸው ነገር አለ። ባጭሩ የመለስክልን ማድረግ የሚባለው ነገር በሁለት አይነት መንገድ ነው ያየኸው። ባጭሩ አላየው ስህተት ማድረግን በሁለት ያልኩበትን ነገር እኔ ከራሴ አንዳች ላደርግ አይቻለኝም ብለዋል። ሌላ ቦታ ይቻላችኋል ካልክ ሊጋጭብን ነው። አትዋሽ፣ እንደ ነብይህ አትሁን። እኔ ከራሴ አንዳች ላደርግ አይቻለኝም ጥቅስ አይደል እንዴ? ኢየሱስ አይደል ያሉት? አትዋሽ። ማድረግ ማለት በሁለት ኢየሱስ ያሉትን ማለት ነው ውሸት? አይ በሁለት ይከፈላል፣ በሁለት ነው የሚታየው ያልኩበት ኢየሱስ ያሉትን ማለት ነው ወይ ውሸት? ማድረግ ማለት በሁለት ይታያል። አቤት ስለሆነ እንደፈለክ መሆን ሳይሆን እኔ የምጠይቅህ መልስ እንጂ ለምን ትዋሻለህ? እኔ ከራሴ አንዳች ላደርግ አይቻለኝም ያልኩት እኔ ነኝ፣ ኢየሱስ ናቸው። ቦይ ሰውዬ ለምን ትቀጥፋለህ? እዚህ ቁጭ ብለህ ክፈቷ። ታዲያ ምን ችግር አለ? እናየዋለን። ማድረግ ማለት በሁለት ይከፈላል ብዬ ያልኩበትም ማስረጃ አንተ። እንግዲያውስ በሁለት ካልተከፈለ ማድረግ አይችሉም ማለት ነው። ማድረግ ማለት በሁለት ይከፈላል ያልኩበትን ቅድሚያ ማስረጃ ካልተከፈለ ማድረግ የሚለውን ካልከፈልከው ማድረግ አይችሉም ማለት ነው።
ምክንያቱም እኔ ከራሴ አንዳች ላደርግ አይቻለኝም። ማይክ ያዝ። እሺ ማይክ ያዝ። ኧረ እወጣለሁ። ደህና ደሩ ሰዎች። አዳምጥ። አላህን ሙሐመድ ብለህ እኮ ስታምን ወይንም አላህን ደግሞ ጅብሪል ብለህ ስታምን እኔ አልተከራከርኩም። which is የኛ መጽሐፍ ቅዱስ ግልጽ ስለሆነ እኔ ወጣ ወጣ። በጣም እፎይ ሳላደንቅ አላልፍም። የምር ማለት ከአንድ ሰዓት በላይ ምንም ነገር ሳታደርገው ይሄን ሁላ ሰዓት መቆየቱ በጣም ነው የሚገርመው። ክርስቶስን አንድ የሚያዳምጥበት ጆሮ የለውም በክርስቶስ ኢየሱስም። ቅድም እንደዛ ሲያወራ እኮ ማለት መረጃ ብለህ ትይዘው አንድ መረጃ አያመጣም ነበር። በነገራችን ሰው ነው። አሁን ቀጣይ እፈልጋለሁ በጣም እኔ ቤት እንድመጣ ማለት ነው። አላሽማሽመውም ብዬ እኔ መረጃም አልጠየኩትም ቅድም ንቄ ስለተውኩት ማለት ነው። እኔስ ብዙ ማለት አልፈልግም እሱ ላይ በውስጥ ላክልኝ አልኩ። ላለማሸማሸም ስለፈለኩ ነው። ማስረጃዎችን በውስጥ ላክልኝ። እንደዚህ አይነት አንብቤ አላውቅም የለም ስለው ማለት ነው። አላህም ጅብሪል ብሎ መልአክ ብሎ ሲተረጉም እንኳን አልተጫንኩትም። አስቧል። አምላኬን ከዛ መልአክ ብሎ ሲተረጉም እንኳን እንዴት አምላክ መልአክ ነው ኢግኖር አድርጌ ተውኩት። ገና ስለሆነ ምንም ማሳየት ያለብኝን ካሳየው በቂ ስለሆነ ማለት ነው። የሱ ብቻ ምንድነው እኛ ዋና ታርጌት የምናደርገው ኦዲየንስ እንዲረዳው፣ ኦዲየንስ እንዲገባው። ኦዲየንስ ከተረዳው ዳስ ኢነፍ እንጂ ከሰው ነው ጋር ሳይሆን ዋና ፖይንታችን ኦዲየንስ ተረድቷል አልተረዳም የሚለው ነው። አንድ ሰው ገስት ላይ ገብቶ በደደበ ቁጥር ኦዲየንስ በደንብ እየተረዳ ይመጣል። አይገባውም እንዴ አይወጣም አዎ ሰለቸኝ ነገር የሚል ይመጣል ማለት ነው። ኦዲየንሱ የራሱ ኦዲየንስ ራሱ ሙስሊሙ አሁን አብሮ ገስት ላይ የነበረው ልጅ ገብቶታል፣ ተረድቶታል። ለዛ ነው ጥሎ የወጣው። ገባ። ስለዚህ በደንብ ሲገባው ኦዲየንሱ ሙስሊሙ በደንብ ይረዳል። በቃ መለሰለታል። እንደዚህ ነው በቃ ኦኬ ነሷር እንደዚህ ነው። እኛውን አንድ ቋንቋ አረብኛው 20 ትርጉም አለው 50 ትርጉም አለው እንደዛ ለማለት አይደለም። እከሌ የሚባል ሙፈሲር እንደዚህ ብሎ ፈቶታል። አላህ የሚለውን እዛ ጋር መልአክ ለማለት ፈልጎ ነው። አባይ ለምሳሌ እከሌ ቢያስገነባው ለማለት ነው ብለህ ምሳሌ ቦታ ሳንሄድ ቀጥታ ጥቅሱን ጠቅሰን ቀጥታ ማለት ነው ቀጥታ ጥቅሱን ይኸው ማስረጃ እዛው መጽሐፍ ቅዱስ ላይ የትም ሳንሄድ እዛው መጽሐፍ ቅዱስ ላይ ይኸው እያልን ከመጽሐፍ ቅዱስ ነው እኛ ያሳየ ነው። እነሱስ አይደለም ቋንቋ መደበቂያቸው እንደሆነ አይታችሁታል። እኛ ዋና እሱ ማሳየት ነው የፈለግነው። እኛ ምንም አንደበቅም፣ ግልጽ ነው መጽሐፋችን። አንድ እሱን አሳየን። ይህንን ማድረግ ከቻል ሜቢ ማብራራት ላይ ድክመት ካለ ሜቢ ካልተገባችሁ ደግሞ አይ አልገባኝም ብሎ ማለት አለ። ንጽጽር እንስራ ከተባለ ግን ንጽጽሩ መስራት ስላልፈለግኩ ነው። ንጽጽር እንደ መስራት ደግሞ እንደኔ የሚያስደስተው የለም። በደቂቃ ውስጥ እስልምና እንቀብርበታለሁ የተጠቀሰውን ጥቅስ ተጠቅሜ ማለት ነው። እኔ ፍላጎቴ ምንድነው ኖ መጽሐፍ ቅዱስን ብቻ ቻሌንጅ አድርግ ባይዛ ትከራከረኝ አይደለም እኮ ጠቤ ክርስቲያን ተረድተኛል። አትከራከረኝ ሳይሆን መጽሐፍ ቅዱስን እዘህ ቁርአን ውስጥ አትግባ። መጽሐፍ ቅዱሱ ላይ ብቻ ሞግተኝ ነው የኔ ቻሌንጅ። መጽሐፍ ቅዱሱ ላይ ብቻ ሞግተኝ። ቁርአን ውስጥ ከገባህ ግን እኔም ቁርአን ውስጥ እገባለሁ። ቁርአን ውስጥ ከገባው ደግሞ ትቀየማለህ ነው። ምክንያቱም እዛው ጥቅስ ላይ ተጠቅሜ ሙሐመድ ሐሰተኛ መሆኑን ስለማሳይ ማለት ነው። ያንን ስተጠቅሜ ሙሐመድ ሐሰተኛ ነው ስል ይከፋዋል ማለት ነው። እሱ የኔን መጽሐፍ ቅዱስ ተጠቅሞ ቁርአን ጋር ሄድና ከሙሐመድ ጋር ሊያመሳስልልኝ ማለት ነው። እንደዛ ከሄድክ እኔ ደግሞ ሙሐመድ ሐሰተኛና ገሃነም እንደሚገባ የክርስቶስ ፍጡር እንደሆነ ግዴታ አሳያለሁ ማለት ነው። ያ ደግሞ ያስከፋሃል፣ ይቅርብህ ነው። እኔ ንጽጽር ቆየሁኝ እኮ አትሊስት 2 ዓመት አልሆነኝ ኤክስፔሪየንስ አለኝ ቢያንስ እዚህ ስማች ሲል ነገሮች እንደዚህ አይነት ተጠይቀው መመለስ የሚከብዱኝ ነገር አይደለም። በራሴ ሜዳ ላይ ልጫወትልህ እያልኩ ያለሁት ለምንድን ነው? ለዛ ነው። ሁለቱን ደርቤ ከያዝኩኝ ለእኔ በደቂቃ ውስጥ ማፍረስ እስልምናን አይላፍ መወደውም ስለሆነ ማለት ነው። እና ከዛ አንጻር አይ በነገራችን ላይ ዋናው ተደራሽ የሚሆነው ኦዲየንስ ስለሆነ ችግር የለውም። እኔ ትንሽ አባሾች የሚያሳዝኑኝ አንድ ነገር አለ። እሱ ምንድነው? መረጃ ቢጠየቁ አያመጡ በቃ ያን እና ጫን ብለህ መያዝ እነሱን ራሱ ሼም ያስይዛል።
እና ልጁ ቅድም እንደፈለገ ራሱ እነሱ ላይ ሲያወራ ለዛ ነበር እንትን ያለው ማለት አትሊስት እይታቸውን ይናገሩ ወሃቢዎችም አህባሾችም እይታቸውን ይናገሩ ብለን ስለምናምን እስከዛሬ የወሃቢዎችን ሀሳብ ስለምንቀበል ማለት ነው። ኤኒሃው ዋናው ለወዲን ስለሆነ ችግር የለውም። በቂ መልስ ተሰጥቷል። ያሉት ተረድተው ወጥተዋል እና በቂ ነው። ዝም ብሎ ይሽከረከራል እኮ አሁንም ስልኬ እንትኑ ለመገጣጠም የሚመጣ ነገር አለ አይደል? ያ እንትና ምንም መክፈት አልችልም እንትን አልልም እንዳለ ዝም ብሎ ይሽከረከራል። ምን እንደሆነ አላውቅም። እኔ እንትን ሊያመጣ መስሎኝ ነበር የሚገጣጠመውን ነገር። አይ ያ በቃ ኦልሬዲ ስለጨረስኩን ውጣና እንትን በል በቃ አንተኛ ይብቃ። ኦልራይት ያልተመለሳለ የተነሳ እንደሄድበት እንፈልግ ሁሉም በበቂ ሁኔታ ማለት ነው። እዛው ባይዚ እዛው ያነሳው ቁጥር ላይ ሁሉም ነገር ያልቃል። ሌላ መጽሐፍ ላይ ሜዳ ያስፈልግም ነበር እና ይደግፍልኛል ብሎ እኮ ሲያገናኝ ነው የሚያስቀኝ ማለት ነው። ሙሉ የጠቀሳቸውን እኔ በደንብ ብሄድባቸው እስልምናን እኮ እንጦሮጦስ ከትበታለሁ። እኔስ ግን ንጽጽር እንዴት እንደምወደው አላወቀውም። እኔስ ያው እንትን አንዳንዴ ስሜታዊ ትሆናለህ። ያ በቃ ሰላም ደውላችሁ